በምንድነው በህልም ነው የተገለጠለት በህልም ተገልጦለት እኔ ማመልከውን አምላክ ኢየሱስ ክርስቶስን ካላመንክ እገልሃለሁ ይላል አቡነ ተክለ ሃይማኖት በህልም ተገልጦ ማለት ነው ያው 52ኛው ታምር ቁጥር 4 ላይ እንደዚህ ይላል እናንተ ሙሉን አንብቡት 11 ቁጥር ነው ያታላችሁ እንኳን 11 ቁጥር አይደለም እዚህ ህልቆ መሳፍርት የሌላቸው መጽሐፍቶች ነው ያነበብኩ ያለው በማንበብ ኤርሚያስን አንድ የምትተች ኦርቶዶክስ የለም አስነብባለሁ እንጂ አንተ አታስነብበኝ እንደዛ ብለው ስለሚሉ እነ ልደተ ቃል ባለፈው ሙሉ እንኳን አላነበውም 19 ቁጥር ነው ያለው ይላል ለኔ ነው የምትነግረኝ ልደተ ቃል ማፈሪያ 19 ቁጥር ነው ያለው ብለህ ትላለህ እኔ እኮ ነው የነገርኩ ገርለ ተክለ ሃይማኖት ምዕራፉ ጠፍቶባችሁ ውስጥ ተተራመሱ የጎጃም ሰዎች ብሎ የሚለው ዘማርያም የቱ ጋር ነው ያለው ባካችሁ ስጡኝ ብሎ ሲል አንተ ደግሞ እኔ እዚሁ ላይ ብላ ስናገር ተመስገንልከህ ምዕራፍ ስንት ነው ኤርሚ እያልከው ተመስገን ሲጽፋቸው ለከታች ለካ ተመስገን እዛ ልደታ ቃል ቤት ነው ቁጭ ያለው ኪዳነ ምሕረት ተጠምቀን መጣን ብሎ ማለት ሲያወሩ እኮ እየሰማቸው ነው እና ምዕራፍ 32 በገድሉ የታተመው ላይ በየኔ በቀንና ታሳያቸው ቁጥር 14 እና 15 ነው የሚለው ይኸውላችሁ ወገኖቼ ቁጥር 14 እና 15 ብቻ አነበበው አለ አላግጥብሃለሁ ልደታ ቃል አንተና አንተን መሰሎች ላይ በጣም ነው ማላገጥባችሁ ለምን እንደው ታውቃለህ እግሬ ስራ አደርሱም እነዚህ መጽሐፍቶች በማንበብ እግሬ እውነቱን ስነግር ማለት ነው ደሞ ለማንበባው ነው ኤርሚያስ ላይ አሁን አንተ እንትን ልትል ማለት ነው እና ለቱዩ 19 ቁጥር ነው ያለው ማጠየቅ 19 ቁጥር እንዳለውና እንዳይለው እኔ 19 ቁጥር የለውም ነው ምዕራፍ 32 19 ቁጥር የለውም ነው ማን ያለው እና 14 እና 15ኛው ዋናው ክፍል 14 እና 15ኛው ቁጥር ላይ ይገኛል ብዬ የጎጃም ሰዎችን ማርሊ ብሎ ሲል አልምርልህም ብሎ አለ ይሄንኑ ተመስገን ልኮ ከሪው ጥቅሱ ፈልገው አንብቦ እንደተገኘ ሰው ተሰየሙልህ ማለት ነው ዘማርያምና ልደተ ቃል ያው በቃ ገቡ ተብሎ ሲባል እሺ የቤቴን ዘግቼ ሄድኩኝ አሁን የገባሉ እስኪ ካሉ ነው 885 ሰው ነው ምንም ችግር የለም ሶሪ ብያቸው ይሄዳለሁ ግን አይሞክሯትም ከኔ ጋር ማውራት በገድላት በድርሳናት በታምራት ጉዳይ እንኳን እነሱ የቲክቶክ ላይ ምንፍጨርጨር ነው ያለው ልደተ ቃል ተፍጨርጫሪዎች አይደሉም ሌሎችም ሆኖ አይሞክሯትም ለምን ማንበብ ይጠይቃል ለብዙ ወራት ለብዙ ቀናቶች ለብዙ ሳምንታት ለብዙ አመታት ማንበብ ይጠይቃል ሳታነብ መጽሐፍ ቅዱስ ሳላነብ አይደለም ዝም ብዬ ምፍጨረጨረው ገድላትም ሳላነብ አይደለም እነዚህ መጽሐፍቶች ሁሉ በመንደነ ኤርሚያስም ተመዘናው ብለህ ካልከኝ ሚዛኑን ታነበዋለህ እንዴ ብለህ ካልከኝ ጠይቀኛ ናና አምስተኛ መጽሐፍ ቅዱስ ነው እጄ ላይ ያረጀ ያለው ዝም ብዬ እየሳምኩት እየተሻሻውት ሳይሆን እያነበብኩት ጌታን ከተቀበልኩባቸው ጊዜ ጀምሮ አምስተኛ መጽሐፍ ቅዱስ ነው እጄ ላይ ይሄ ያለቀ ያለው ያረጀ ክብር ለመንፈስ ቅዱስ ይሁን ምዘለው የሰው ስም እንኳን ምዘለው ቦታ የለም ቦታንም ስምንም ማለት ነው አንዳንዴ አቅምህን ማወቅ ጥሩ ነው የሰባተኛ ክፍል ተማሪ ነኝ ብዬ እኔ ነኝ የነገርኩና ነገር የማይገባኝ ገሪባ መስሎ የተሆነ ናግባና ታወራለህ ማለት ነው እሺ ስለዚህ ምን ይላል በዚህ ክፍል ላይ በህልም ተገልጦለት ተክለ ሃይማኖት ከዛስ ያን ሰውዬ እስላሙን ሰውዬ ማለት ነው በህልም ተገልጦለት ክቡር አባታችሁን አው አንተ የምትክደው አለው ምን አለው እዚህ ጋር ይህም ሰውዬ አቤቱ አይሆንም ያልኩትን ምንድነው አለው ክቡር አባታችሁም ከዚያ የነፍስህን ድነት ከዚያ ታገኘዋለህ ወደ ሸዋ ምድር ሂድ አለ በህልም ብሎ ሰሜን አልነገረምን አለው እየተንቀጠቀጠም ጌታዬ አው እውነት ነው ሁለተኛም ደግሞ ተክለ ሃይማኖት የምትባል አንተ ጌታዬ ነህን አለው ይላል ተክለ ሃይማኖት የምትባል አንተ ጌታዬ ነህን አለው ይላል ከዛስ ክቡር አባታችሁም አው አንተ የምትክደው የክርስቶስ ባሪያ እኔ ነኝ አሁንስ በፈጣሪ አታምንምን ማን ነው ባዩ ተክለ ሃይማኖት ያለዚያ ግን ከዚች ስፍራ እገድልሃለሁ ማን ነው ገዳዩ ተክለ ሃይማኖት እገድልሃለሁ አለው ያንን የእስላሙን ሰው እገድልሃለሁ እኔም ምልህን ፈጣሪን ኢየሱስ ክርስቶስን ባታምን እገድልሃለሁ አለው እየፈራ እየተንቀጠቀጠ ፈጣሪህን አምናለሁ አለ ከምትገድለኝ እየፈራና እየተንቀጠቀጠ ከምትገድለኝ ተክለ ሃይማኖት ከምትገድለኝ ያንተን ፈጣሪ አምናለሁ አለው ታዲያ ምን ማለት ነው የቀረው አላህ አክበር ነው ማለት የቀረው ማለት ነው
ሰው ተክለና ታዲያ ኢየሱስ ክርስቶስ ታዲያ ባህር ወንጌል ባህር ዳለ ኤርሚዬ ታዲያ ማስፈራራት ታዲያ እገልሃለሁ አለው። እየፈራ ከምትገድለኝስ በፈጣሪ አምናለሁ አለው። ክቡር አባታችሁም እኔ አባቴ ብዬ ስለማልጠራው በጠዋት ተነስተ ሚስት ልጆችንም ይዘህ ከዚህ እስከ ፈጠጋር ድረስ ና ከዚያም ታገኛለህ አለው ይላል። ይሄን ሰውዬ ነው ወንጌል ሰበከ ብለው የሚሉን። በዓለም ዞሮ ተመላልሶ መልሶ መላልሶ ወንጌል ሰበከ ይሉናል። የምናየው ግን ሰዎችን እያስፈራራ እገልሃለሁ የኔን ጌታ ካልተቀበልክ ብሎ ነው ብሎ የሚለው። ያው ገጽ ምዕራፍ ስንት ነው ያልኩት? 52ኛው ምዕራፍ በትንሳኤ ዘጉባኤ በታተመው 52ኛው ምዕራፍ እና ገጽ 179 ቁጥር 4 ከፈለጋችሁ ሙሉን አንብቡት። 11 ቁጥር ናት። ዳጊሻይ ኤርሚዬ ምን መሰለ ባለፈውም ያነበበው ነበር፣ ይሄንንም ገድሉን ያነበበው ነበር ስለ ገብረ መንፈስ ቅዱስ ያለውን ነገር እና አባታቸው ገብረ መንፈስ ቅዱስ በጊዮን መካከል ያሉ የጎጃም ሰዎች ለምን ትለይብኛለህ እነርሱን አትምራቸውም አለና ምን አድርጎ ሊያብራራው ፈለገ መሰለ ዘማርያም ያው ጎጃም እኮ ሲል እንዴት ነው ከእንትን መለስ እንደው ጎጃም ስላለ ነው እንጂ ባይል ኖሮ ከጊዮን ወደ እንትን እንዴ ከጊዮን በወንዝ በታች እኛ ጊዮን ይሁን ሂልተን ይሁን ራስ ሆቴል ይሁን እኛ ምን አገባን? እኛ እኮ ኤርሚዬ ባለፈውም ብያለሁ፣ እኛ እንዲህ አይነት ሐሳቦች ለምን ይጻፋሉ ነው ገድሉ ላይ መጀመሪያ የእንትን ህዝብ የእንትና ህዝብ እንትን ማለቱ እኮ ትድናለህ አይደለም ይቅር ብሏል እኮ መጨረሻ ላይ ካነበብከው እኮ ይቅር ብሏል አላ ምን ስትሆን ይሄንን ሐሳብ አስገባው ጭራሽ አብዲት ሊያስተካክለው ይፈልጋል በሌላ ህዝብ ከእንትን መለስ ያለ ህዝብ ይለኛል እንዴ ወንጌል ለነከሌ ነው የተጻፈው እንዴ ለአፍሪካውያኖች ብቻ ነው አይደለም አየ እንደዚህ አይነት ዘር ተኮር ነገር ከጻፍክ በኋላ ማጣፊያው ሲያጥርህ ልታስተካክለው ስትል ነው ደግሞ ሌላ ጥፋት የምታጠፋው አሁን ቅር እንዳይላቸው ብለህ ጎጃም ብቻ አይደለም እንትን ሚቅር ይባላል ይያልክ የዘሩን ቁጥር ወደ ማብዛት ሄዱ እንትንም እኮ ይድናል ምስሩ እኮ የለም አሁን መሰለ እንትኑን ከነ ድንጋዩ እኮ ነው ስለሚያበሏቸው እኮ ነው አሁን እኛ ያለው ይለቀም ነው ያለው ምስር መብላት እኮ መጥፎ ነው አይደለም እኮ ባዮግራፊ መጻፍ መጥፎ ነው አይደለም የነከሌን መልካም አራያነት ጽፎ ተከተሏቸው ጥሩ ነው ይሄ ፈለጋቸው ብሎ እውነት ፈለጋቸው ጥሩ ከሆነ ያንን ሐሳብ መጻፉ መጥፎ ነው አይደለም ችግሩ ያለው ምን ላይ ነው ከነ ድንጋዩ ነው የምትሰጧቸው ባዮግራፊዎችን ከነ ድንጋዩ ነው ልቀሙት መጀመሪያ ምስር መሆኑ ብቻ አይደለም ያልተለቀመ ምስር ጥርስ ይሰብራል ለነገሩ ብለዋል እኮ ያሊቃውምቱም ሲመጡ ድንጋዩ አብረው እየቀረበ ነው ምናምን አይነት ሐሳብ ብለዋል ያ ነው ችግሩ ለዛ ነው አንዴ ስላሴ ታዘሉ ይላል አንዴ ስላሴ ቀብር ደረሱ ቀብር መጡ ነው ይላል ኤርሚ ቀብር ሄዶ የደረሱት እዚህ ላይ አንደኛው ደግሞ በጀርባ አዘላቸው ስላሴን ዋጣቸው ውሃ ለቀሰ ከወፍ ጋር አወራ ኤርሚ ምን አይነት ጉድ ነው የሆነ አንድ ትውልድ ተነስቶ እኛ ጊዮን ሂልተን ምናምን የሚል ወሬ መስማት አንፈልግም ጎጃም ትግሬ ምናምን ኦሮሞ መስማት አማራ አንፈልግም መስማት የምንፈልገው የስለማይጠፋው ዘር ብቻ ነው መስማት እንፈልገው እነዚህ ሁሉ ይጠፋሉ እንደው ትክክል ነው እንኳን ብለህ ብታስብ የሚጠፋ ዘር ነው አንፈልግም ስለዚህ ዳግም ያልተወለደ ሰው የሚያወራው ወሬ ነው ኤርሚ እየቀጥል ጨርሻለሁ የውሃ ለቅሶ ሲመጣ እንባ የሚመጣው ነገር ነው በጣም ግርም የሚለኝ ውሃ ምን ያልቅስስ እንግዲህ አስብ ውሃ ምን ያልቅስ ውሃ ነው የሚወጣ እንግዲህ ስታለቅስ አሁን ውሃ ምን ሊያለቅስ ድንጋይ ላይ ለቅስ ነው ኤርሚዬ የሆነ ህዝብ ተነስቶ አራኡ ማለት እኮ አለበት ምን ይሰራል ይሄ ከዘላለም ህይወት ጋር ምን ይጠቅመኛል ገድል ላይ ቸከቸካችሁልኝ ህዝቤ በጣም ያሳዝናል እሪ ስትታይ ምንጮች ምን ሆናችሁ ነው አባታችን ሞተ ማን ነው እሱ አወይ እና ምን ይያላችሁ እሪ እየየ ሲል ዳጊ ምን አልኩ አሁን እንደዚህ ማን ሊያባብለው ነው አስበዋል ወሃር ጭሶ ማን ሊያባብለው ነው ምን ሊያደርቀው ነው እንባውን አስበዋል ይሄ በጣም እኮ ከባድ ነው ተረት እኮ ከባድ የሚሆነው ይሄ ነው እኮ በጣም ይከብዳል ደክሞኛል ወሃር ጭሶ ምን እንዴት ነው የሚደርቀው እንባው እንዴት ነው የምታብስለት አስበው እና እሪ ስትል ሲያለቅሱ ወፎቹ ደግሞ ከወፎቹ ጋር ተነጋግረዋል ወፎቹን እንኳን አናግሯቸዋል ውሃን አላናገራትም ደግሞ እኮ ሞቶ ነው ቀና ብሎ የሚያወራቸው ወፎቹን ሲሆን አናገራቸው ውሃን አላናገራትም ስላሴ መጣው አልቅሰዋል መላእክት ሁሉ መጣው አልቅሰዋል
ሁሉም ሲያለቅሱ ወፎቹ ጋር ግን ሲደርሱ አለ እንትን ቀና ብሎ አወራቸው እና ተመልሶ ደግሞ ይሞታል። ስላሴ ቀብር ደረሱ ይለኛል። በእናት እንዴት ያለ ሹፈት ነው ግን በኢየሱስ። ይሄንን ወንጌላዊ አማኝ ጽፎት ቢሆን ኤርሚዬ ምን ሰደበውና አስበዋል? መላእክት ጓደኞች ናቸው ወይ ስላሴ ስንባል አስበዋል? ጉርጓዱን መላእክት ናቸው የቆፈሩት ይላል። እድርተኛ ሆነው አምልጦኛል። ይደገም አምልጦኛል። ይሄን ያረፋን እንግዲህ ስንት ነገር ተባሉ አስበው። አንደኛው አዘላቸው ይላል፣ ያኛው ገድል፣ ያኛው ደግሞ ዋጣቸው ይላል። ቢኔ ሰምተህ ከሆነ ስላሴ እንግዲህ አስበው። ስላሴን የሚወጥ ምን ማን ቢሆን ነው? ለቅሶ ደረሱ አለ። ኧረ በኢየሱስ ክርስቶስ ሰራብሩክም ሽምግልናም እኮ ደርሰዋል። አዳምና ሔዋን ሲጋቡ ሽምግልና እኮ አዳም የላከው ስላሴ ነው። አዎ ጥሎሽ ረስቸው ነበር። አይገርምም? ጥሎሽ ሰጥተው በኋላ እንቀበልሃለን ወርቅ ሁሉ ሰጥተው በቃ ያው እኔ ያላገባ ጎረምሳ መጣ ወደ ትዳር ሊቀይረው ነው አረስቶ ከልጅ ልጅ እንቀበላለን ያሉት። አዎ እንደዛ ነው። ዘቤ እኮ ነው ያለው። ከልጅ ልጅ መተን እንቀበልሃለን ብለው ጥሎሽ ሰጡት አለ ለአዳም። አረስ ዳይቨርት እንዳታርግ ቢኒ አርፈህ ተቀመጥ። ኤርሚ በጣም በስላሴ ላይ የተደረገ ድፍረት መቼም በኢየሱስ። ስላሴን ሰይጣንም ነው ያዋጣቸው፣ ሰውም ነው ያዋጣቸው። በሰውም በሰይጣንም ነው የተዋጡት። ስላሴ ግብረ ሕማማት ላይ ሰይጣን ዋጣቸው ይላል ስላሴን። ስላሴ በሰይጣን ተዋጠ ተብሎ ሲጻፍ ይታይ። ወንድሞች እናቶች፣ የቱ ጋር ነው ግን የምትነቁት? ኦርቶዶክሳውያን ወንድሞች እናቶች፣ ሰይጣን ስላሴን ዋጣ ይላል። እሱ ሲገርም ዘራ ብሩክ ገድል ላይ ያው ስላሴን ዋጣቸው ይላል። ኤርሚሻሎም እንዴት ናችሁ? እግዚአብሔር ይመስገን። አና እምልህ ባለፈውም እኮ ኢየሱስን ገሰጸውም የሚል ገርሞኛል። ዮሴፍ እንዴት አምላክ ይገሰጻል? ወፎችም ደግሞ በእስትንፋስ በእግዚአብሔር እስትንፋስ ተፈጠሩ ይላል ኢየሱስ ክርስቶስ። ብዙ ታሪክ አለ በቁርአን የተቆረጀው እሱ እንኳን ኤንዌይ እኔ የሆነ ነገር ልጠይቅና ልውጣ። እኔ ነው ዛሮክ አንተም ሁላችሁንም ማለት ላይክ እኔ ምናልባት ሁሉ ጊዜ አሁን ኤግዛክትሊ ዳጊ ያለው ነውና ላይክ እኔ ሳስበው ማለት ነው እንደው መልስ ካላችሁ ብዬ ነው። እኔ መልስ የለኝም። ላይክ በዛ ዘመን ያሉ አባቶች እኔ አሁን ጥያቄ ምንድነው ፐርፐዝ ምን ይመስላችኋል? ፐርፐዛቸው እንደዚህ ለምሳሌ ያልሆነ ነገር ድንጋይ ወለደ ሲሉ አርግዞ ሊወለድ ድንጋይ እንደነበር አይታችኋልና ፖይንት ጥያቄ መሰለኝ እርሜ ላይክ እኔ ለማወቅ የፈለኩት በዛ ዘመን ያሉ አባቶች እንደዚህ አይነት ነገር ሲጽፉ ማለት ነው አንዳንድ ጊዜ ወይ የሆነ ህሉሲኔት እያደረክ ምጽፋቸው ነገሮች አሉ። እዚህ ሀገር አሁን እንደዚህ ሳይኮዴሊክ የሆኑ ነገሮች ወስደው አንዳንድ ሰዎች በቃ የማይሆን ላይክ የሆነ ይጽፋሉ። ግን እነዛ አባቶች አሉን ነው እንደዛ ነገር ውስጥ ያሉ አይመስለኝምና ምን ይመስላል ፐርፐዛቸው? አሜን ክርስቶስን ያውቁታል፣ እግዚአብሔርን ያውቁታል፣ አብ ወልድ መንፈስ ቅዱስን ያውቁታል። ግን ልጅ እንኳን ሊጽፍ የማይችለው እንዴ ምን ይመስላል? ሪዝናቸው እንዲጽፉ የተደረገው ይሄን ሁሉ ታሪክ ላይክ doesn't even make sense most of them እና ለምን ይመስላል? አስበው ታውቃለህ? ለምን ጻፉት አባቶች? በዛ ነው ኢንተርቪው ብናደርጋቸው ምን ይላሉ ብለህ ታስባለህ? በሁለት መንገድ ነው የማየው። አንደኛ ከሰዎቹ አኳያ ካየሁትኝ ሰዎቹ ለሆዳቸው ብለው ነው የጻፉት። ምንድነው ሆዳቸው ብለው የሚለው ብለህ ካልከኝ አንደኛ ይሄንን መጽሐፍ እንደዚህ አድርገው ሲሸጡ የሚሸጠውን ሽያጭ አስብ። የሚሸጠው ሽያጭ የሚገባውን ገንዘብ አስብ። ኦርቶዶክስ ህዝባቸው በጣም ትልቅ ነው፣ ብዙ ህዝብ ነው እና መጽሐፍቶቹ ደግሞ እንደ ቅዱስ መጽሐፍ ስለሚታዩ መጽሐፍቶቹን ገዝቶ በዋቃ ስር ማድረግ፣ ገዝቶ በቆዳ ነገር በሆነ ነገር ሰፍቶ አንገት ላይ ማንጠልጠል፣ በየብብት ስር መያዝ፣ በቢሮ ማስቀመጥ፣ በተለያዩ ነገሮች ላይ ማስቀመጥ ሰላቢ ቡዳ ክፉ ጋኔን እንዳይደርስብህ መጋኛ ኩፍኝ ወረርሽኝ እንዳይገባ በቃል ኪዳናቸው ይታደጓል ምናምን ነገር ብሎ የሚል ጽሑፍ ስላለ ህዝቡ ሁሉ ይሄንን እንዲያገኝ ይሄን በረከት ብሎ ያሉትን ነገር እንዲሳተፉ ይገዙታል ማለት ነው። ስለዚህ መጽሐፉን ጻፊዎች ከዛ ሽያጭ የሚያገኙት ትርፍ እንዲህ ዝም ብሎ ቀላል ነገር እንዳይመስል ቤት አይደለም መኪና ሁሉ ጭምር ሊገዙበት ይችላሉ። አንደኛው ይሄኛው ነው።
ለራሳቸው ሰዎቹ ለወዳቸው ለራሳቸው ለጥቅማቸው ብለው ሲሉ ለዚህ ዓለም ህዝብ የዚህን በዚህ ዓለም ኑሮ ለመኖር ቤት መኪና ልብስ ለማግኘት ህዝቡን እንደዛ አድርገው ይበዘብዙታል ማለት ነው። ሁለተኛ ከምንም በላይ ክፉ ሐሳብ ማለት ክፉ ያው ዲያብሎስ ታውቃለህ የክርስቶስ ተቃዋሚ ስለሆነ የወንጌል ጠላት ስለሆነ ከምንም በላይ ከሰይጣን ማለት ከሰዎቹ ይልቅ ሰይጣን ነው ከዚህ በጣም እጅግ ተጠቃሚ የሚሆነው። እንዴት ነው ሰይጣን ተጠቃሚ የሚሆነው? እንደነኛ አይነት መጽሐፋቸው ህዝቡ እነዚህ መጽሐፍቶች ይገዛል፣ ከዛ ሲያነባል፣ ከዛ ሰለት ዕለት አድርሷቸው የሰኞ የማክሰኞ የሮብ የሐሙስ ብሎ አለ አሁን ይሄ እንደተጻፈው ማለት ነው። የአርብ የቅዳሜ የእሑድ አለ ምናምን ነገር ተብሎ ይባላል። በቃ ከዚህ የተነሳ ሰው ወደ መጽሐፍ ቅዱስ ማቴዎስንም ማርቆስንም ሉቃስንም መቼም አያነብም። የሐዋርያት ሥራን ሌሎችን መልእክታት የብሉይ ኪዳን ቅዱሳት መጽሐፍትን ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጧቸው የሚችሉትን ቅዱሳት መጽሐፍት መቼም አያነቧቸውም። ለምን? ጊዜ የላቸውም። ጊዜያቸው ምን በላው? እነዚህ መጽሐፍቶች እነዚህ የተጻፉ መጽሐፍቶችን እነሱን በማንበብ የዚህ ነገር ጠንሳሽ ማን ነው ብለህ ብትለኝ ከበስተጀርባ የጽድቅ ጠላት የእግዚአብሔር ጠላት የሆነ ዲያብሎስ ነው። ሰው ሁሉ እንዲጠፋ ነው የሚፈልገውና ሰው ከእግዚአብሔር ዓለም እንዲጠፋ ከፈለገ ሰይጣን ከሚያደርገው ነገር አንዱ ወይ አንድ መጽሐፍ ቅዱስን አንብበው እንዳትረዳ ያደርጋል፣ ወይ ደግሞ መጽሐፍ ቅዱስን እንዳታነበው በሌላ መጽሐፍ ኦክፓድ ሆነ እንድትያዝ ያደርጋል ማለት ነው። እና አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፉ መጽሐፍቶች ሰው ወደ መጽሐፍ ቅዱስ ፊቱን አዙሮ መጽሐፍ ቅዱስ ብሉይና አዲስ ኪዳንን አንብቦ የጌታችን የኢየሱስ ክርስቶስ አምላክነቱን ፍጹም ሰውነቱን የህይወት ታሪኩን በምድር ላይ ለበደል ኃጢአታችን እንደሞተ እሱን በማመን የሚገኘውን የኃጢአትን ይቅርታ ትህትናውን፣ ፍቅሩን፣ ምህረቱን፣ ጸጋውን፣ ቸርነቱን፣ በጎነቱን እንዳይረዱ ወደ መጽሐፍ ቅዱስ እውነት እንዳይመጡ በእነዚህ መጽሐፍቶች በግራና በቀኝ ዘመናቸው ተይዟል ማለት ነው። እና እነኛ አሉ። ከዛም ደግሞ ሌላ ጥቅም አለው። ለምሳሌ ወንድምነት እሱን ነበር። ሶስተኛ ገዳማቱን አሁን ለምሳሌ ገዳማቱን ለማስተዋወቅ እና ከገዳማቱ ደግሞ በመሄድ እዛ ደግሞ የስለት አለ ስለት ይሰማል ተብሎ ይባላል። ገዳሙ ጋር ሄዶ እዛ ቅዱስ የተባለውን ሰውዬ መቃብሩን የሳመ የተሳለመ እስከ 22 ትውልድ ድረስ ይማርልሃል ብሎ ይላል። ስለዚህ ለልጆቻቸውም ደግሞ ያስባሉ። ለምሳሌ ጆኒ ስቶፕ ኢት ኦኬ ድርሳነ መድኃኔዓለም ሞገድ ለመባጮንም ሌሎቹንም መጽሐፍቶችን ስታነባቸው እስከ 22 ትውልድ እስከ 100 ትውልድ ድረስ ይምርልሃል ብሎ ጌታ ቃል ገባላቸው ብሎ ይላል። ስለዚህ አሁን ሳሚ ምሳሌ ሰጥ አንተ ነው ኦኬ አንተ በክርስቶስ ኢየሱስ አምነ ገና ያልዳንክ ነህ የኦርቶዶክስ እምነት ተከታይ ነህ ብዬ ልበል ምሳሌ ማለት ነው። ጌታ ወንድማችን ነህ አውቃለሁ። እና ይህን ገድል ስታነበዋለህ ገዝተህ ስታነበው የጻድቁን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያሳመ እናም ደግሞ ገዳሙ ባለበት መታሰቢያ በተደረገበት ቀብሩ ባለበት በዛ ሄዶ መቃብሩ ላይ የተሳመ ከመቃብሩም የሚገኘውን ነገር አድርጎ ያመጣ እስከ 22 ትውልድ እስከ 50 ትውልድ ድረስ እንደሚምርለት ጌታ ቃል ገብቶለታል ብሎ የሚል ጽሑፍ አለ ደግሞ እዛ መጽሐፍት ውስጥ። ስለዚህም ለምትለው ኦኬ በቃ እንደዚህማ ጌታ ቃል ከገባላቸው ለኔ ብቻ አይደለም ደብረ ሊባኖስ ሄጄ ብሳለም እኔ ብቻ ሳልሆን የኔ ልጆችና ልጅ ትውልድ እስከ 50 ትውልድ ድረስ ይማርልኛል ብሎ የሚለውንም ጭምር አስቦ ይሄዳል ማለት ነው። እና በዚህ ምክንያት ከምንም በላይ ጥቅምን ለማግኘት ማለት ነው ገዳሙን ሄደ ስትጎበኝ ህዝቡ ወደ ገዳሙ ሲሄድ የሚሰጠው ምድዋይ ምጽዋት አለ፣ የሚያገባው ስለት አለ፣ የሚገኝ ጥቅም አለ። ኦኬ ሁለተኛ እንደገና ደግሞ ከመብል ከመጠጥ ሳኳያ ለምሳሌ አንዱን ጻድቅ የተባለውን ሰው ዕለት ይሰይሙለትና ዛሬ ያመጡ ነው ተብሎ ይባላል። ወይ ደግሞ ዛሬ የወሩም ያመጡ ነው ተብሎ አሁን በ24 ተክለ ሃይማኖት ነው ወር በገባ በ24 ሁሉ ቀን የሚታሰበው ማለት ነው ተክለ ሃይማኖት ነው የሚዘመረው። ስለ ተክለ ሃይማኖት ነው የሚባለው ነገር ሁሉ ተክለ ሃይማኖት ነው በሙሉ ማለት ነው። መሐላው ተክለ ሃይማኖት ነው፣ ዝማሬው ተክለ ሃይማኖት ነው፣ በሙሉ ተክለ ሃይማኖት ነው። ከዚህ የተነሳ በዚህ የሚበላና የሚጠጣ ደግሞ አለ ዝክር ማለት ነው። በዚህ ደግሞ ዝክር አለ ማለት ነው። መታሰቢያ የሚደረግ ማለት ነው። የሚበላ የሚጠጣ አለ። ከዚህ ደግሞ ማን ነው ተጠቃሚ የሚሆነው? ቤተክርስቲያኑ መታሰቢያው ቤተክርስቲያኑ በተሰራበት ቦታ ላይ የሚኖሩ አገልጋዮች ካህናትና ዲያቆናት የተባሉት ምንም ጭምር ይባላል። መብልና የመጠጥ ጉዳይ ማለት ተገናኝቶ እኮ በሌላ እኮ አሳበው እኮ መብላት ይችላሉ። ግን ጥቅሙ ዘርፈ ብዙ ነው። ምን አስበው ነው ብለህ ካልከኝ ጥቅም አስበው ነው።
ጥቅሙ ምንድነው ብለህ ካልከኝ በጣም ዘርፈ ብዙ ነው። ከሚበላው ከሚጠጣው አይነት አኳያ እንኳን ከነገርኳችሁ እውነት ልንገራችሁ የዘላለምን ህይወት ሰው ካልፈለገ እኔ የዘላለም ህይወት ባልፈልግ ምን አደርጋለሁ እዚህ ከፔንቴ ጋር? የመብል የመጠጥ ጉዳይ አይደለ? እጅን ታጥቦ ጸጉሩን አበጥሮ መብላት ከፈለክ ኦርቶዶክስ አገልጋይ መሆን ያለበት። በቃ ሄድና የቄሶቹን እጅ ገጠር ካህናት የገጠር ካህናት ካልሆኑ በስተቀር የከተማ ካህናትን ያቸው እጃቸው እኮ የሴት ያህል እኮ ነው የሚለሰልሰው። አይቆፍሩ፣ አያርሱ፣ አያጭዱ፣ አይወቁ፣ አይከምሩ፣ የቀን ስራ አይሰሩ። ተቃልዳለህ እኔ የዘላለም ህይወት ኢየሱስ ክርስቶስ ስላለኝ እንጂ የጥቅም ከሆነ ብራዘር ብትሄድ ቤተክርስቲያን ውስጥ እኮ የሚበላ አታጣም። ዝክር ብታጣ ክርስትና አታጣም። ክርስትና ብታጣ ተስካር አታጣም። ጥቅሙ ይሄና ይሄን የመሳሰለ ነው ብራዘር። እና ተባረኩ። ቀጥሉ። እርሜ ይኸውልህ ተባረክ። እውነቴን ነው የምልህ ስክሪን ሪኮርድ አድርጌዋለሁ። ምክንያቱም እኔም ራሴ ለብዙ ሰዎች ኤጁኬት ማድረግ አለብኝ እና ይሄ አሁን የተናገርከውን ነገር እኔ የሚመስለኝ አንድ ነገር ብቻ ነበር የሚመስለኝ። እሱ ምንድነው ጀስት ዳይብሎስ ብቻ የክርስቶስ ስም እንዳይነሳ ብቻ መስሎኝ ነበረ። የቢዝነስ ሴክተሩን ግን ሳስበው እኔ ራሱ ያልገዛሁት የመስቀል ማዕት የለም። ይሄ ውስጡ ደግሞ የሆነ ነገር ተደርጎ ምናምን የሆነ በቆዳ የተለበጠ ያልገዛሁት የለም። የስዕል ማዕት ያልገዛሁት የለም። አሁን ለካ እነዚህ አባቶቻችን በጣም አንትርፕረነር ነበሩ ማለት ነው። በጣም ሂውጅ የሆነ ቢዝነስ ማይንድ ነበረ። በጣም ገርሞኛል እኮ የቢዝነስ ሳይዱን ጭራሽ አላሰብኩትም ነበር። ለካ ገንዘብ የሚጎርፉ በዛ ነውና አንድ ሰው የሆነ ገጠር የሚኖር ሰው እንዴ ስራ የለውም ወይ ስላ ብዬ ስጠይቃቸው ኖ ምግብስ ምናምን ስላቸው ነው። እሱ እኮ ኤቭሪዴ ብትሄድ እነሱ ቤተክርስቲያን 30 ቀን ሙሉ 365 ቀን የሆነ ሰው ወይ ዝክር አለ ወይ ደግሞ የሆነ እንትና በቃ እዛው ነው የሚውለው ሲሉ እንዴ ኤቭሪዴ እንዴት ይኖራል ብዬ ሳስብ ለካ ይሄ በጣም ትልቅ ጥበብ ነው የተጠቀሙት ስፔሻሊ ህዝባችንን እንትን ለማድረግ እና ግን አሳ ደግሞ ውሃ ውስጥ ከሆነ በኋላ አሳ ውሃ ውስጥ ነው ብትለው አያውቀውም ውሃ ውስጥ መሆኑ። ስለዚህ ልክ እንደዛ ሆነን ነበር። እኔም ራሴ ብዙ አመትና ትምህርት ቤት ማገልግያለሁ። ግን ከካህናት ጎን ቁጭ ብለህ ስትበላ የሚጣፍጠው ነገር በስማ በፌው አንድ ሆኖ ሳለ ግን እነሱ ጎን ያለው ምግብ ግን በጣም ይጣፍጥ ነበር እና እኔ ደግሞ ለካ ጸሎቱ መስለኛል የሚያጣፍጠው ለካ የተሰራው የምግቡ አይነት ነው። የሚገርም ነገር አሁን እየገባኝ የመጣውና ይሄ ነገር ካልገባቸው እኔ ለብዙ ሰው ይሄን ነገር ሲያደርጋለሁ በጣም ይሄ ካልገባ ችግር ውስጥ ገብተዋል ማለት ነው። ኦርቶዶክስ እውነተኛ ማለት በጣም ቴንክ ዩ ሶ ማች ግን በጣም ኤክስፕሌን ስላደረግልኝ አሁን ያየሁት አሁን በፊት አንድ እቺን ብቻ ልበልና እሱ ብቻ አይደለም በጣዖት አምልኮም ተይዘዋል። በጣዖት አምልኮ ተይዘዋል ማለት አንዳንድ የሚገለጡላቸው መንፈሳዊ አካላቶችም አሉ ብዬ ነው ማምኑ። ሌላው ደግሞ ምን እንደወስደው ነው ካልክ አናቅም። በእውነቱ ከሆነ እኔ አሁን ምን እንደወሰዱ ባላቅም ግን ጫካ ውስጥ ስለሚኖሩ የሆነች ነገር ወይ ቀማምሰውም ሊሆን ይችላል እንጂ ሰው በጤነኛ አእምሮ መጽሐፍ ቅዱስ ቁጭ ብሎ መጽሐፍ ቅዱስ የማይለውን በዚህ ደረጃ ተረትን ፈልስፎ መጽሐፍ ራሱ የአትሊስት የአእምሮ ብቃትን ይፈልጋል። ሌላው ግን በዋነኝነት ተጠቃሚው አጋንንት እስከሆነ ድረስ እነሱ ደግሞ የአጋንንትን ሐሳብ ቻነል እያደረጉት ነው። ያንን ደግሞ ለማድረግ የግድ ከዛ ከመንፈሳዊ ዓለም ጋር ከጨለማው ዓለም ጋር ህብረት አላቸው in one or the other way እና አንድ ቤት ውስጥ ራሱን ዘግቶ ቁጭ ብሎ የሆነ ነገር እያደረገ ነው። በቃ ለዚህም ደግሞ የዳረጓቸው ምን እንደሆነ ታውቃለህ? ለዚህም ደግሞ የዳረጓቸው በዋነኛነት ለዚህ ምድራችንን ለዚህ የዳረጉት የግብጽ መንግስታትና የግብጽ እጅ አለበት። የእውነት ለመናገር አልኩ ይታያችሁ እኔ በኦርቶዶክስ ቤተክርስቲያን እያለሁ በቆሎ ትምህርት ቤት ምን ተብሎ ይባላል? በአንድ ቀን ተዘርቶ በአንድ ቀን ታጭዶ በአንድ ቀን ተወቅቶ በአንድ ቀን ተቦክቶ የሚበላበት ሀገር አለ ኢየሩሳሌም እያሉ ሲነግሩ ነበር። እስራኤል በቴክኖሎጂ መቼም አንቱ የተባለች ሀገር ናት እና ግን በአንድ ቀን ዘርታ በአንድ ቀን አጭዳ በአንድ ቀን ፈጭታ በአንድ ቀን አብክታ በአንድ ቀን ጋግራ የምታደርሰው መብል ግን የለም። ተዘርቶ ነው ያልኩ እና እንደዚህ ብለው አምጥተው እና እግዚአብሔር ለሲሳይ ያድርግልህ እንጂ እየተባለ ይባላል። ገጠር ባቄላ ዘርተን እህላችንን አረም ሲወራው እባክህ ስለሰራህ አይደለም
በአንድ ቀን ዘርተህ በአንድ ቀን አጭደህ በኢየሩሳሌም ይበላል እየተባለ ሲነገረ ነበር። ወልሞች ማለት እሺ ጋሽ ኤፍራይም እሺ ጋሽ ኤፍራይም እሺ እና ምንድነው እንደዚህ እየተባለ ይወራልን ነበር ማለት ነው። በአንድ ቀን ተዘርቶ በአንድ ቀን ተፈጭቶ በአንድ ቀን ተቦክቶ በአንድ ቀን ተጋግሮ ኢየሩሳሌም እያሉ እኛ ድሮ ኢየሩሳሌምን አናቀም አርቀው ነው የሚነግሩን። ልክ ነው ደግሞ ምሩቅ ነው ከኢትዮጵያ ግን በቃ የማይደረስበት ኢየሩሳሌም የሚባል ሀገር በአንድ ቀን ይገርማል። ወዲያውኑ ዘርተው ትነላለና ወዲያውኑ ይዘርተው ወዲያውኑ ይበቅላል፣ ወዲያውኑ እሸት ይሆናል፣ ወዲያውኑ ይደርቃል፣ ወዲያውኑ በዛው ቀን ማለት በዛው ቀን ይታጨራል፣ በዛው ቀን ይወጋል፣ በዛው ቀን ይፈጫል፣ በዛው ቀን ይጋገራል፣ በዛው ቀን ይበላል እየተባለ ከዚህ የተነሳ በረከት በቃ አንድ እግዚአብሔር አዞበታልና በአመት አንድ ቀን ብትሰራ ችግር የለውም እያሉ ማለት ነው። ማን ይሄን ያደረገ? ግብጽ አረብ ተንኮለኛ ነው አልኩ። ይሄንን ለምን ያደረጉት? እነሱ ግን ይልኝ ግብጽን ይልኝ የኛን የአባይን ወንዝ ደለል ተጠቅማ ለነ ሳውዲ ለነ ዱባይ ባህሬን ኳታር ምናምን ነገር የሚባሉ የገልፍ አገራት በሙሉ ቲማቲም ሽንኩርት አቮካዶ ወተርሜለን በጥህ ማለት ነው ዱባ ቀይስር ካሮት በሙሉ የአትክልት ገበያ በሙሉ የምታቀርበው ግብጽ ናት። ለአረብ ሀገሩ ብቻ አይደለም ለአውሮፓ ገበያ የምታመርተው ግብጽ ናት። ግብጽ እኮ አልኩ ብራዘር። ሩዝ ብለህ ብትል ምን በሙሉ ሩዝማ ተውቶ ሩዝ ብለህ ብትል ስንዴ ብለህ ብትል ለዳቦ ለፉርኖ ዱቄት ለገንፎ በለው ለምን በሙሉ ቴምር ምናልባት እስራኤል ስሟን ቀይራ በሌላ ሀገር ካላከችላቸው ሷም ስላላት ማለት ነው። ካልሆነ በስተቀር ማን ነው የሚያቀርበው ብራዘር? ግብጽ። የኛን መጣችና ምን አለች? እስራኤል ሀገር በአመት አንድ ጊዜ የሚታረስበት ሀገር አለ ምናምን ነገር ብለው መጥተው ለመነኮሳቱ ነገሯቸው። ይሄው ለኔ ለገጠር ለባለ ሀገሩ ልጅ እንደዚህ ብለው ነገሩ። አርሰውትም ይሄንን ወንድሜ እና ባቄላችንን አረም እየወረረው ስንዴያችንን አረም እየበላው እንዳናርም የግዝት በዓል ነው እያሉን ማለት ነው። ግብጽ አሁን የግዝት በዓል አላት ወንድሜ? የላትም። ለምን አፍርጫ አልነግርህም እውነቱን ማለት ነው። አስነጥሶህም ይወጣል ከሆነ ይወጣል። የላትም። ገጠር ውስጥ ያላችሁ ኢትዮጵያውያን ገበሬዎች እረሱ። ዛሬ ያመቱ ነው የሚባል ነገር ተውና እረስ ብራዘር። ተጨብጠህ ልጆችን በረሃብ አቆራምተህ አትግደላቸው። እረስ። እስራኤል አትበል። እስራኤል ከአመት እስከ አመት ገጥም አድርጋ የምታከብራቸው በዓላት ቢኖራትም የእግዚአብሔር በዓላት ናቸው። የምታከብረው የራሷ ብሔራዊ በዓልም ቢኖር ማለት ነው። ከአመት እስከ አመት እንደሰሩ እንዳረሱ ሱዳኖች፣ ኤርትራውያን፣ ኢትዮጵያውያን የአባይን ማነው የግብጽን የሳይናን በረሃ አቋርጠው እስራኤል እኮ የሚገቡት ወይን ለቃሚና በግ ጠባቂ ሊሆን እርሻ ሰራተኛ ማለት ነው። የእስራኤል ላም 50 ሊትር ይታለባታል ተብሎ ቢባል አንተ እዚህ እንትን ለሃጭ እንትን ምንድነው ምራቅህ ይመጣል አይደል? የእስራኤል ላም ወይኔ እኛ እኮ ነገር ትላለህ አንተ። እንደ ድመት ውሃ የተቀላቀለ ነው ራሱ ወተት ቤቶች የሚሸጡልህ ማለት ነው። እስራኤል ግን 50 ሊትር ታለባ አንዱ ላም ተብሎ ቢባል ዓለምን ተደንቆት ማለት ነው። ሰርታ ነው ብራዘር፣ አየህ ሰርታ ነው። እና ግብጽ ተንኮለኛ ናች አልኩ። ይሄው እነሱ ማሻአላህ ያለልህ ማንጎን ሸጥላል ዱባይ። እኛስ ለኛ ለረመዳን አካባቢ ቴምር ይልኩላል በእስላሞቹ በኩል ማለት ነው። እሱን እየፈለቀቀን እንደ ሽምብራ እንትን እንበላላለን ጌታ ይመስገን እያለን አገሬ ኢትዮጵያ ወንዝ ብታዩ ወንድሞች እናቶች ወንዝ መካከለኛው ምስራቅ አይደለም አፍሪካ ውስጥ እንደ ኢትዮጵያ ወንዞች ያላት ሀገር የለም። አንድ ጽሁፍ አሁን በቅርብ ሳነብ እንግሊዝኛ ጽሁፍ በቃ የገረመኝ ወንድሞች እናቶች በጣም ነው የተናደድኩት። ወንዝ ብለህ ብትለኝ እኔ በተወለድኩበት አካባቢ እንኳን አርሲ ውስጥ 5 ወንዞች አሉ በጋ ከክረምት የሚፈሱ 40 ዲማ 40 ጉራቻ የሚባሉ ወንዞች ማለት ነው። ትልልቅ ወንዞች
ሆምባ የሚባሉ ወንዞች 5 በጋ ከክረምት ደቡብ ምስራቅ ኦሮሚያ ክልል እኮ ነው በየመለ አርሲ ውስጥ 40 ጋር ወራጃውስ ማለት ነው ሸንኮራ ይተከልበታል ወይ ብለብተን የለም ሸንኮራ በረሃው ላይ ሄደን ነው ወደ መታራ አካባቢ መዳረሻ ላይ ወይ አንዳንድ 40 ጉራቻን 40 ጉራቻ ላይ የተተከሉ አንዳንድ ቦታዎች ላይ አሉ ወደ አውራጃው ከተማ አካባቢ ወንዞቹ ዝም ብለው ነው የሚፈሱት እኛስ ያመቱ ነው የወሩ ነው ይያልን እዚህ ማንም ማንነታቸው የማይታወቁ ሰዎችን አክብሯቸው በረከታው ይደርባችሁ ኢየሩሳሌም ሀገር በአመት አንድ ጊዜ ነው የሚዘራ ምናም ነገር ብለው ይላሉ ብራዘር ተነሳና ረስ ዘመንነ የዘመን ቁጥር አይለቅ እኔ በጣም ይቆጨኛል አልኩ አባቴ ላይ መለስ ሄደ በእንዴት አይነት አስተዳደግ እንዳደግን እኔ ነኝ የማቀው ገጠር መሬት አለን እርሻ አለን ርስት አለን ብራዘር ኦኬ ዝም ብዬ ወፍ ዘራሽ አይደለም ፒውር ባላገር ኢትዮጵያዊ ነኝ ባላገር ማለት ያልተማረ ዝም ብሎ ደደብ ቢጤ ሳይሆን ባላገር አገር ያለኝ ርስት ያለኝ ማለት ነው እኔ ባደኩበት አካባቢ ላይ ገበሬዎቹ ህዝቡ እንዴት እንደሚኖር እኛ ነን የምናቀው የሌላው ኢትዮጵያዊ ብለህ ብትል ትግራይ ላይ ሄድ ጎጃምና ጎንደር ላይ ሄድ በተለይ ጎንደርና ትግራይ አካባቢ ተራራማ የሆኑ ሀገሮች የሰሜን ሀገሮች የተባሉት ማለት ነው እናቶች ድንጋይ ያመጡ ያከማቹ ምናም ነገር ይያሉ ነው አይደለ ወገባቸውን አስረው የትግራይ እናቶች የጎንደር እናቶች ተራራውን ዋንዳ ይንሸራተት ብለው ወገባቸውን ያሰሩ የሴት ወጋቸው ደማቸው ሲመጣ ዛው እየፈሰሰ ያንን አቅንተው ቆፍረው ጎመን የሚውን ስንዴ የተከሉትን ከዛው ላይ ደግሞ ጸበል ጸዲቅ አውጡ ተብሎ ሰንቱ ካህን ቁጭ ብሎ ይባላችኋል በዚህ ሰዓት ግን የሚባሉ ባለፈው አላሳያቻችሁ አንድ የጎንደር የደቡብ ጎንደር ተወላጅ እናት ያቺ ባለፈው እህት ያሳየችው የተበጫጨቀ ልብስ ለብሰው እዛ እራሱ እኔ አሁን ወንድሞቼ እናቶቼ እራሱ ብያቸዋለሁ ገንጥለው ነው የሚያርሱት ዛሬ ሚካኤል ገብርኤል ብሎ የሚል ቅዱስ ሚካኤል መብረቅ ያወርድብሃል ይያሉ በፍጹም አያወርድም ጌታ ኢየሱስ ክርስቶስ ምስክሬ ነው አልኳችሁ ቅዱስ ገብርኤል እግዚአብሔር የሰጠህን ጉልበት ተጠምቀመህ አርሰህ ብላ ብራዘር ለምንድን ነው ገብርኤል ሚካኤል መብረቅ የሚወረውርበት አትቀበር የሚሏል ያውቶ ምን ከፈለከ ጓሮም ተቀበር ጠፍንግ አድርገው ደግሞ ብልጦች ናቸው የከተሞቹ እኮ ይሰሩላል የገጠሩን ነው የማያሰሩት ይኸው ለኔ ገጠሬ ስለሆንኩ አሁን ከተሜውን እንደዚህ ራሱ አፋጥጣለሁ አዲስ አበባ ዛሬ አመቷ ኪዳነ ምሕረት ብለህ መንግስት መስሪያ ቤት ተገባ የለ እኛን አትረሱ አትቆፍሩ ትላላችሁ እናንተ ግን ያመቷ ማርያም ሆና ትገባ የለ ወይ ስራ ቦታ ሆቴል ሰራተኛ ኮንክ መኪና ምትነዳ ባለ ታክሲ ኮንክ ትነዳ የለ ወይ ሆደን አንዘርጠህ ከተማ ቁጭ ብለህ ማለት ነው እንደኔ አይነት ገጠሩ 85% የሚሆነው ዳህዝብ ደም እየተፋን በእኛ ደም ላይ የበቀለ ጤፍ ነው የምትበላው እኔ ገበሬ ነኝ እናገራለሁ 85% ኢትዮጵያውያንን ወክዬ ማለት ነው ገበሬ ልጅ ነኝ አልኩ የጠገብክ ሰውዬ ቁጭ ብለህ ጫተን ስታላምጥ ነው የምትውለው ደሞ መጣህ እንትን ትላለህ እኛ ላይ ማለት ነው ዛሬ አመቱ ተክለ ሃይማኖት ነው ብለህ ስራህ አይደል የምትገባው አንተ ስራሽ አይደል ሱቅሽን ትከፍቼ የለ እንዴ አንቺ ሚጥሚጣሽን ትሸጪ የለ ወይ አንቺ ሱቅሽን ከፍተሽ እኛ ግን አረማችንን እንዳናርም እህላችንን እንዳናጭድ በግዝት በዓል እየተባለ አንተ ያመቱ ሚካኤል ማለት የግዝት በዓል ተብሎ በተባለበት በሚካኤል ቀን ስራ ትገባ የለ ወይ ትሄድ የለ ወይ ምድረ ግብዝ ሁሉ ካከበርክ እንደኛ አክብራ እኛ እህላችንን እንደማናጭደው ስንዴያችንን እንደማንወቃው ዝናብ ሲመጣ እንዳናጭድ ይበሰብስብናል ወንድሞችና እህቶች ዋጊ መታዋል አንዳንዱ ዝናቡ ዛው አበስብሶትም ይቀራል አጭደን
ልናተርፈው ስንችል የግዝት በዓል ነው ተደራራቢ ይመጣባል 12 ሚካኤል ከሆነ በሚቀጥለው ቀን እግዚአብሔር አብ ነው ይልሃል እሱን ሲጨርስ እንዴ አባታችን በዘራ አብሩክ ማን በአቡነ አረጋዊ አረ እንደው እንዴ አረ ተው ይሏል 3 ቀን በተከታታይ እረስ እጨድ አርም ኮትኩት ስራ ግብጾች ሳይሆኑ ስራ ሰርተው ነው እኛ እከካም የሆኑ ወንድሜ ልንገር እከካም የሆኑ ነው አልኩ ለማኞች ሆነን የቀረን ኢትዮጵያውያንና ኤርትራውያን ባለመስራታችን ነው አጭርና ግልጽ ስራ እግዚአብሔር በሰጠ ጊዜና ሰዓት ማለት ነው ቢቸግራቸው አረቦቹ ገቡ አይደል ኢንቨስተር ይያሉ እነ ቱርኮች መጡ እነ ዱባይ ሁሉ ገቡ ለኢትዮጵያ ኢንቨስተር ይያለ አንተ ቁጭ ብላ አበባ እየተከለብህ ለአውሮፓ ሀገራት ይሸጥልሃል አንተ ግን ቁጭ ብላ አማራ ኦሮሞ ትግሬ ከምባታ ወላይታ ሀዲያ ትልልኛለህ ስራ አገር በስራ እንጂ በወሬ ስትለወጥ አላየንም ግብጾችን ያቸው ከቀን አብዛኛው እስልምና ስለሆነ አሁን ያለው የረመዳንና የምናም ነገር የሚባለው በዓልን የሚያከብሩ ካልሆነ በስተቀር ወይ ደግሞ ሌላ ብሔራዊ በዓል የሚያከብሩት ካሌላቸው በስተቀር የግብጽ ገበሬዎች ይሰራሉ ብራዘር ውሃው የተመቸ ነው የአባይ ደለል አፈር ወዲያውኑ ተክሎ ብራዘር በ3 ወር ውስጥ ያንተን ክንድ የሚያህል ካሮት ከመሬት መዞ ያወጣል እሱን ለአረብ ሀገራት ይሸጥልሃል ግብጾች እኮ ይንቁናል አንተዬ በረመዳን የሚሰራል አይደል ይሄው ግብጽ እንኳን ሀበሽ ብሎ ማለት ነው አንተ ቁጭ ብለ እንዳፋር ጎረምሳ መፋቂያን ይዘህ የግዝት በዓል ነው የወሩ በዓል ነው የዓመት በዓል ነው ብለ ተላለ ስቶፕ ይተላል እንደ ብራዘር አዲስ እኔ እንደውም አንተን ሶሻል ሚዲያ ላይ አቃለው ሀገር ጉዳይ ስትናገር ለምን ነው ስቶፕ ይተምጥረኝ ብራዘር እነሱ ያረሱ ማለት ነው የኛ ህዝብ እስከመቼ ድረስ ነው ሰሜን ኢትዮጵያ ደቡብ ኢትዮጵያ ምዕራብ ኢትዮጵያ ምስራቅ ኢትዮጵያ መቼ ነው እኛ ከረሃብተኝነት የምንወገደው እኛ ላይ እነሱ ይያዙብን ሙድ በሃይማኖት ስም እኮ ነው ገብተው ያሰሩን ታውቃለህ በሃይማኖት ስም ኢትዮጵያ ሀገሬ በሃይማኖት ስም ወንዞቻችን አንድ አባይ ነው በእነሱ ላይ አቋርጦ የሚሄደው እኛ ግን ስንት ወንዝ ነው ያለን ብራዘር ተከዜ አባይ ገናሌ ባሮ ዋቢ ሸበሌ ዋናዎቹ አዋሽ ዋናዎቹ የሚባሉት ማለት ነው የኦሞ ሸለቆ ጋር ማን ነው የሚሄደው ወደ በጅማ መስመር ያለው ማን ነው ስሙን ጥሩልኝ የጅማን ወንዝ ወደ ጅማ ስትሄዱ ምን ተሻገረው ትልቅ ወንዝ ስንት ወንዝ ነው ያለው እኔ እንኳን በተወለድኩበት እኮ 5 ወንዞች እኮ አልኩ ብራዘር በጋ ከክረምት የማይደርቁ ወንዞች አርባ ጉጉ አውራጃ ውስጥ ሌላም ተው እንደ ደንበጫ አይነት ወንዝ ነው ጊቤ ቴንክ ዩ አው ጊቤ ግልጋል ጊቤ አንድ ግልጋል ጊቤ ሁለት ብሎ የመብራት ኃይል ተባለ ስንት ልማት ተሰራ እዛ ላይ ብራዘር ስንት ገበሬ ነው ጎመን ተክሎ የሚበላው ያዋሽ ወንዝ ላይ አሁን ልማት ብለምትል ያዋሽ የላኛው ያዋሽ አግሮ ኢንዱስትሪ የኔ ወረዳ ነው መርቲ ማለት ነው ማርማራታ ቲማቲም እንትን ቢባልበት ማለት ነው የኔ ወረዳ ነው እሱ ሎክ ከመታራ ስኳር ፋብሪካና ተንዳሆ ላይ ደግሞ አፋርም ላይ አለ የተንዳሆ ስኳር ፋብሪካ ማለት ነው እና ከወንጂ ስኳር ፋብሪካ ውጪ ያዋሽ ወንዝ ላይ ምን አሁን ልማት አለ ወንድሞች እናቶች ልማት የተሰራባቸውን ቦታዎች አቃቸዋለሁ ወንጂ ስኳር ፋብሪካ መርቲ ስኳር ፋብሪካ አፋር ውስጥ ደግሞ አይ ቲንክ ኢህአዴግ ተከለ የተባለው አዲስ ስኳር ፋብሪካ አለ ይመስለኛልና የሆነ ልማት አለ እኔ ማቀው ግን መርቲና ወንጂ ነው ከዛ ውጪ የላኛው አግሮ ኢንዱስትሪ የኔ ወረዳ የሆነው መርቲ ማርማላ ቲማቲም ድል ምናም ነገር ጣሳው ያለችበት ማለት ነው እሱ የሚቀነባበርበት የኔ ወረዳ ነው ከዛ ውጪ አዋሽ ዝም ብሎ በየቦታው እኮ እንደፈለገው ነው የሚፈሰው ያዋሽ የሸዋ ኦሮሞች በል የሸዋ አማራ በል መፋቂያውን ይዞ ሲፍቅ ነው የሚውለው
ከዛ የበለጡም ወንዞች አሉ በየስራችን ምንጮች አሉ ከዓመት እስከ ዓመት ድረስ የግዝት በዓሉ ስንት ነው በኢትዮጵያ ኦርቶዶክስ ታሪክሳን አይሰሩ ተብሎ የተባለው የግዝት በዓል ብቻ በመጽሐፍቱ ከተሄደ የማርያም በዓል እንኳን 33 ነው 33 በዓላት የቅዱስ ሚካኤል 14 የጌታ በዓል 9 33 በዓላት አላት የማርያምን ቢቻላችሁ አክብሩ ተብሎ ነው የተባለው ወሩ 30 ቀን አለው በዓሉ 33 ነው ስለዚህ የዘንድሮን ወር እኔ የማርያምን 30ውን አከብራለሁ 33ቱን ላክብር ብለህ ብትል ገና ከሚመጣው ወር ከሚቀጥለው ወር ላይ 3 ቀን ትበደራለህ ማን ይሄንን ያደረገን ግብጽ ሐበሽ ትላይ ይላሉ ደሞ እዛ ቁጭ ብለው ማለት ነው አንጀቴ ነው ወርድብን የሚለው 1600 ዓመት ጳጳስ ከዛ መቶ ኢትዮጵያ ውስጥ ትውልድ እንደሌላ አድርገው በጃንሆይ ዘመን አይደል እንደ ጳጳስ የተሾመው ብፁዕ አቡነ ባስልዮስ የኢትዮጵያ ኦርቶዶክስ ታሪክሳን የ1700 ዓመት ታሪክ ያላት ቤተክርስቲያን ገና እኮ የራሷን ጳጳስ ከሾመች 50 ዓመት እኮ አልሞላትም 50 ዓመት ወይ 60 ዓመት በጃንሆይ ዘመን ንጉሱ በነበሩበት ዘመን ብፁዕ አቡነ ባስልዮስ ከዛ በፊት 1600 ዓመት ሙሉ ስንት ጳጳሳት ናቸው ወደ ግብጽ ከግብጽ ወደ ኢትዮጵያ የመጡት እና አቡነ መሐመድ እና አቡነ ሰይዳ ከተማ እየተባሉ ምንድነው አህመድ እየተባሉ ማለት ነው ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የመጽሐፋቸው እጄ ላይ አለ ለአንድ ጳጳስ ከግብጽ ወደ ኢትዮጵያ ለማምጣት ኢትዮጵያ በብዙ ሺህ የሚቆጠር ግራም ወርቅ ለጳጳስ ትከፍል ነበር ብፁዕ አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ታሪክሳን ሊቀ ጳጳስ ጳጳስ የነበሩ ሊቀ ጳጳስ የነበሩት በጻፉት መጽሐፍታቸው ማለት ነው የኢትዮጵያ ታሪክ በኢትዮጵያ ኦርቶዶክስ ታሪክሳን የኢትዮጵያ ታሪክ በኦርቶዶክስ ቤተክርስቲያን መጽሐፍት ብለው ማለት ነው ማንም አረብ እኮ ነበር በቀኝ ግዛት ሲገዛን የነበረው አንተ ማንም አረብ ሃይማኖት የተነካት በለኛ አንተ አገሬን እኮ ነው ዱቄት ያደረጓት ሽባ አድርገው ያስቀምጡን እንዳንሰራ አቦ ነው ይላል አቦ እነሱ ሀገር ይታወቃል አይታወቅም ግብጻዊ ሰው ነው ብለውናል ግን አይደል አዎ ብፁዕ አቡነ ሺኖዳ የግብጹ ጳጳስ ሲጠየቁ እኔ ይሄን ሰው አላቆም ብለዋል አቦ በቀን 5 የሚከበረው የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን አታውቀውም ወንድሞቼ እናቶቼ ብፁዕ አቡነ ሺኖዳ አላውቀውም ብለዋል እኛ ሀገር ግን ይታወቅልሃል 300 ዓመት በግብጽ ምድር ኖረ 250 ዓመት በኢትዮጵያ ኖረ ብለው በዚህ ሰው የመጽሐፍት ላይ ነው ጎጃም ህዝብ አይድንም ተብሎ የተጻፈ አትቀልድ ህዝቤ ላይ ህዝባችን ላይ አትቀልዱ አትቀልዱ ወንድሞቼ እናቶቼ እኔ ያደኩበትን አስተዳደግ አቃለሁኝ አባቴ እንዴት እንዳሳደገን አረማችን እህሉን እየዋጠብን ማለት ነው ዝናቡ እየመታው ልናጭደው የደረሰ እህል አይኖቻችን ፊት ሲበቅልብን እናቃለን ለዘር እንኳን እንዳይቀርልን ሆኖ ጤፉ ከመሬቱ ጋር የተጣበቀበት የማጭዱ አሻራጅ ይላል ንጹህ ኢትዮጵያዊ የገጠር ሰው ነኝ ንጹህ አልኩ አይመለከተም እኔ ባህር ዳር ተወለድ ጎንደር ተወለድ አዲስ አበባ አይዶንኬራ ቦታ አይመለከተም ኢትዮጵያዊ ወገኔ ነኝ ግን የገጠሩን ብሶት ነኝ የማቀው የገጠሩ ረሃብኛን ምናቀው አንተ ገንዳ ላይ ሄደም ፍርፋሪ ለቅመ ተበላለ ከብቶቻችን የሚበሉት አጣው ስንት በረሃብ ሲሞቱ ብናቃለን ሳሩን እንኳን አጭደን እንዳንከምር ሳሩ በውሃ እንዲበሰብስ ተደርጎ ማለት ነው ለምን የግዝት በዓል እየተባለ ግብጾች ናቸው እንዲህ አይነትን መርዝ አምጥተው የተከሉብን ምድራችን ላይ በአባይ ውሃኛ ተጠቅመን እናቃለን እንዴ ወንድሞቼ እናቶች ተጠቅመን እናቃለን አባይን የሚያህል ወንዝ ይዘን እከክ እናክ ነበር ማሲንቋችን ይዘን ከመገዝገዝ ባለፈ ሌላ ምን ይሰራንበት ነገር ነበር እግዚአብሔር ነበር ምድራችን ላይ የሰጠን ለብዙ ዘመን ነገስታቶቻችን ሊሰሩ እንኳን ሲፈልጉ ጃንሆይ ሊሰሩት እንኳን ሲፈልጉ በእጅ ጥምዘዛ ግብጽ ያደረገችውን ተንኮሌው እነዚህ መሽገር ነው በየመለው መሽገር በኢትዮጵያውያን ደም እነሱ አብጠው ተቀምጠዋል መንፈሳዊ በሚመስል ነገር መጣው አስራውን ማለት ነው አቃኛ ያመቱ ነው የወሩ ነው ብለ ተላለ እነሱ ግን ያመቱ የወሩ ብለው አይሉም እነሱ ተኝተው ይበላሉ በአባይ ደለል ላይ ተኝተው ጎመኑን ጥቅል ጎመኑን ሰላጣውን ካሮቱን ኤውላ ለሳውዲ አረቢያ ለዱባይ እየሸጠለ ባህሬን እየሸጠ ለኳታር እየሸጠልህ አላህ አክበር እያለ ይኖርልሃል እኛስ
በደርግ ዘመን እንዳይሰራው የዛኑ ያህል ግፊት በጃንሆይ ዘመን እንዳይሰራ ግፊት ያባይ ግድብ የተጀመረው በጃንሆይ ዘመን ነው። እግዚአብሔር አምላክ ይባርከው። ሰው መልካምም ጥሩም ነገር ይሰራል። ጠቅላይ ሚኒስትር መለስ ዜናዊ እግዚአብሔር አምላክ ይባርካቸው። ማንኛቸውም ነገስታት በነበሩ በዘመን ክፉም ደጉም ይሰራሉ። ከሰሩት አንዱ ደግ ነገር አገር ይተራመሳል እንጂ ከዚህ በኋላ እኔና ህዝቤን እንሰራዋለን ብለዋሉ። የመሰረት ድንጋይ ጣሉ። 60 ምናምን ነገር ፐርሰንት አደረሱት አይደል? አሁን ደግሞ ሄዶ ጥቂት ፐርሰንት ነው አይደል ያለው? እንጨርሳለን። ቢያንስ እናቶቻችን እንኳን አንተ ኩበት እየለቀሙ እኮ ነው እንጀራ ጋግረው የሚሰጡ ነው የነበረው። ቢያንስ በኤሌክትሪክ እንኳን ዳቦ እንኳን ባይገግሩ መብራት ግን ያያሉ። መብራት ያያሉ። ልክ ነው። የኢትዮጵያ እናቶች፣ የኢትዮጵያ ወንድሞች፣ እህቶቼ፣ ወገኖቼ ዛሬ ጀግና ነው ኢትዮጵያ አምጦ ማለት ነው። አምጦ ጥርሱን ነክሶ ዲያስፖራውም ካለው ላይ ነጥቆ እዛም ገበሬው ግብሩን አውጥቶ አባይ ተሰራ ተንጣለለ ማለት ነው። አሁንም እንኳን ይሄ ሆኖ እንኳን በመቀኝነት አሁንም እጃቸው በጣም ረጅም ነው። እንደዛ በዚህ ሊዘውሩን ማለት ነው ገብተው። ነቃ ኢትዮጵያዊ ነህሚያ ለሀገሩና ለመንግስቱ ለሀገሩና ለህዝቡ መልካም የሚያስብ ሰው ነበር ይላል። ብራዘር የትኞቹም የእግዚአብሔር ነቢያት ለህዝባቸውና ለሀገራቸው መልካም ያስባሉ። ኢትዮጵያዊ ነኝ። የተባበሩት መንግስታት አይደለም ከዛ ሀገር ላይ ያወጣኝ። ደሜም ብታየው መልኬም ብታየው ንግግሬም ብታየው ፒውር ኢትዮጵያዊ ነኝ። የማንንም የአረብን ወሬና አንቶ ፈንቶ ግን አልፈልግም። ህዝቤ ነቃ። አቦዬ ገብርኤል ምናምን ደብላሃት በል። ቅዱስ ገብርኤል በ19 ነው ብሎ ማን ነው ቀሪ ሰየመለት? የእግዚአብሔር ቅዱስ ገናና መልአክ ነው። እነሱ በ19 ብለው ግብጾች ቁጭ ይላሉ? አይሉም። እውነቱን ልንገር አይሉም። ቅዱስ ሚካኤል ብለህ አልከኝ። የእግዚአብሔር ቅዱሳን መላእክት ገናና የሆነ የእግዚአብሔር አለቃ የእግዚአብሔር መላእክት አለቃ ነው። በ12 ሚካኤል ነው ብለው ይላሉ ግብጾች። ዝሁል የሚባል ጣዖት ነበር ይመለክ የነበረው። ተነሳና ስራ ብራዘር። ኢትዮጵያን እናቶቻችን ከረሃብ ለማውጣት የሚያስፈልገው የግዝት በዓል ነው የወር በዓል ነው የተባለው ነው ጠፍነገው እነሱ ናቸው በቀኝ ግዛት ያሰሩን። ሰንሰለትን በጥስ ፍታ። እስራ ያለውን ወንዝና ምናምን ነገር ጎመን ትከልበት። እውነቴን ነው የምልህ ጎመን ትከልበት። የአባይ ወንዝ ሲፈስ ጎመን ትከልበት። ምን አለበት ተባብረን እንኳን አልኩ ተባብረን ለጎጃም ገበሬዎች ተባብረን ለጎንደር ገበሬዎች ከጣና ላይ እንኳን ፓምፕ እንዲያረጉት ለክላሽና ለመሳሪያ መግዣ ከምትልክላቸው ፓምፐር ትልልቅ ውሃውን እንዲስቡት ጣናን አሁን ጠልፈውት ወደ ከተማው ቢወስዱት ወደ ጎንደር ወደ ባህር ዳር እንኳን ስሩ ነው ያለው። ወደ ሌላ ወደሚደርሰው ሜዳ ለሜዳ ወደሚሄድበት ቢሄድ ለመድፍ ለታንክ ለምናምን ነገር መግዣ ብለ ያልከው በትልቅለት የጎጃምና የጎንደር ገበሬ ከጣና ላይ ውሃውን ቢመጣውና ቢወስደው በፓምፐር ቢወስደው ውሃው ያልቃል? አያልቅም። ቆሎ ትምህርት ቤት በነበርኩባት ሰዓት ላይ ባህር ዳር ጊዮርጊስ እዛው ቁጭ ብዬ የኔታ ግሩም ጋር በዜማ ትምህርት ቤት በነበርኩባት ሰዓት ላይ አባይን አይቼዋለሁ። በጣና ላይ እንዴት አቋርጦ እንደሚሄድ አባይ ማዶ ገብርኤል ቤተክርስቲያን ነበርኩም ጊዮርጊስም ነበርኩም። ያልቃል? አያልቅም። የአገሬ ገበሬ ምን አለበት ሰርቶ ቢበላ ታዲያ? ምን አለበት ቢበላ? የማንም የጠገበ አረብ መጥቶ እንትን ነው ያመቱ የወሩ ብሎ ጫነበት ህዝቤ ላይ። 10 ፓምፐር ገዝተን ብንሰጥ አንድ ፓምፐር ስንት ነው የሚያወጣው? ወንድሞች እናቶች 10 ፓምፐር ለጎንደር ገበሬዎች፣ 10 ፓምፐር ለጎጃም ገበሬዎች፣ 10 ፓምፐር ደግሞ ታች እዛ ቤኒሻንጉል ውሃው የሚደርስበት አካባቢ ላይ ፓምፕ አድርጎ የሚያወጡበት ብናደርግ ስንት ገበሬ ሽንኩርት ተክሎ ይበላበታል? ማን ነው ከኛ ወንዝ ላይ አትጥለፉ ብሎ የሚል? ማን ነው የሚያዘው? ማን ነው አዛዡ? ማን ነው አዛዡ? ሱዳን ነው? ግብጽ ነው? ምን ጥልቅ አድርጓቸው? ምን አለበት የሸበሌ ወንዝ ላይ ፓምፐሮች ገዝተን ብንሰጥ? የባሌ ኦሮሞዎች የባሌ ነዋሪዎች አጠቃላይ እዛ የሚኖሩ ኢትዮጵያው ኦሮሞ በሙሉ ብሔር ብሔረሰቦች ከሸበሌ ወንዝ ላይ ጠልፈው ቢያርጉ የገናሌ ወንዝ ማለት ይሄ ማለት ባሮ ወንዝ እዚህ በጋምቤላ ምድር ላይ የሚሄደው ትልቁ ያባይ ገባል ሜዳ ለሜዳ ወንድሞቼ ናቶቼ ወንዙ ይፈሳል። አዞ ለማየት ብቻ እንሄዳለን እናያለን። ወንዝ ዳር የበቀለ ወፍ ዘራሽ የሆነ ማንጎ አለ ወይ አቮካዶ አለ። እሱ በሚደርስ ሰዓት ሸምጠታ ትበላለህ። በቃ
ዋው ይሄዳል እኛ ጥርሳችንን እየፋቅን በቃ አገሬ ኢትዮጵያ ውስጥ ሙጭ የሚያለቅሳል አልኳቸው ወንድሞቼ እናቶቼ በተለይ እናቶችና አባቶችን ሳይ የደቀቁ በረሃብ አንጀታቸው የተጠጋ በተለይ ባለፈው ደቡብ ጎንደር ላይ ያየኋቸው እናት መላውን ኢትዮጵያዊ ነው ያስታወሱኝ በገጠር ውስጥ የሚኖሩ 3 ልጆች ወልደው ማንም ዞር ብሎ የሚያያቸው የለም ተወስንቱን እናወራለን ብራዘር ወለጋ በል ድሬዳዋ ሐረር በኩል ሂድ አጠቃላይ የአዋሽ ወንዝ እንኳን ባግባቡ መቼ ተሰራበት ሁለቴ ስኳር ፋብሪካ ተከልን አይ ቲንክ ሶስተኛውን መለስ ተክሎታል ይመስለኝ እዚህ አፋር አካባቢ ላይ ከዛ ውጭ ምን ይሰራበታል አዋሽ ሜዳ ለሜዳ ነው የሚፈሰው አዞ ለመደብደብ ነው እዛ አዋሽ ወንዝ ላይ ሄዶ የአካባቢው ሰው ወይ አንዳንድ ጊዜ አሳገኛለሁ ብሎ ይሄዳል አንዳንዴ ባዞ ተበልቶ ይመጣል አንዳንዴ ፎቶ ተነስቶ ይመጣል በቃ ይኸው ነው ሰራንበት እንዴ እንደሚገባ አልሰራንበትም እንዳንሰራ ያደረገን ማን ነው በሃይማኖት ቤት የተሰራ ሸፍጥ ይሄን ስትናገር ኦርቶዶክስን ሃይማኖትን ነካይዳ ለምን ኦርቶዶክስን ነካታለሁ ኦርቶዶክስማ የኔ እኮ ናት የኛ ናት እኮ ኦርቶዶክስ እጃቸውን ግን ያስገቡት በዚህ ቤተክርስቲያን በኩል ነው ለ1600 ዓመት ከኢትዮጵያ ትውልድ አልነበረም እንዴ ጳጳስ ሊሆን የሚችል አልነበረም እኛ ደንቆሮች ነን ማንበብ ማንችል ነገር የማይገባን ገሪባዎች ነን ኢትዮጵያውያን ማንበብ አንችልም በአረብ 1600 ዓመት ቀኝ ግዛት እኮ ነው የተገዛ ነው ለሚጠይቀኝ ሁሉ መልሳልኝ የኢትዮጵያ ኦርቶዶክስ ታሪክሳን ጳጳስ የሆኑት ብፁዕ አቡነ መርቆሪዎስ የሸዋ ሀገረ ስብከት ሊቀ ጳጳስ የጻፉት መጽሐፍት ላይ ወርቆቹን እንኳን ስንት ያህል እንደምንከፍል አንድ ጳጳስ መጣ ተብሎ ስንት ኪሎግራም ወርቅ እንደሚመዘንለት ስንት ዳይመንድ አልማዝ ጠፍቶ ነው አባት ከኢትዮጵያ ጠፍቶ ነው ኢትዮጵያን የሚባርክ አባት የኢትዮጵያ ኦርቶዶክስ የዚህ ሁሉ ሊቃውንት መፍለቂያ ሆና ጠፍቶ ነው በእውነት ኢትዮጵያን የሚባርክ ከግብጽ ዲያስፖራ ጳጳስ ምናመጣው ያውም እነ ጀማል እነ ሰይዳ እነ መሐመድ እነ ሙስጠፋ ስማቸውን ቀይረው እየመጡ ማለት ነው እኛ ላይ የዘላለም ቀንበር ጭነውብን ሄዱ እንዳገር እንደ ህዝብ ማለት ነው እንዳናድግ አባይን እንዳንሰራ ጥፍንግ አድርገው ማለት ጥፍንግ በጃንሆይም ዘመን ጥፍንግ አድርገው ስር በደርግ ሲባል ስር ምናልባት በንጉሱም በአጼ ምኒልክም ዘመን ተጀምሮ ከሆነ ስር በመተታቸውም በድምታቸውም በጥንቆላቸውም በሙሴ ዘመን ጀምሮ ይታወቃሉ መሽገር ህዝቤ ግን እዚህ አካል ይራባል ህዝቤ ይደቃል በረሃብ ይሞታል ከብቶቻችን ይሞታሉ ህዝባችን ያልቃል እነሱ ጉዳያቸው አይደለም እዛ ቁጭ ብሎ ደግሞ በዘር ሊያባላ ደግሞ በዚህ ወጥቶ ኦሮሞ ነህ እንትን ብለህ አማራ ነህ በዛ እንትን ይልሃል ምናምን ነገር ይያሉ ማለት ነው ነቃ ህዝቤ ነቃ ውጭ ሀገር እንኳን መተን ማን ነቃ ህዝብ ማለት እኛ ነን ነቁ Okay, Buna. Shush, wait. Blood moon. When? Today? Yes. Today? Yes. Okay. Wait. Okay, blood moon is not good, okay? Why? That's the God judgment. I see it, Papa. I go want to go and. Wait. መጽሐፍ ነበር እዚህ ጋር ትንሽ መጽሐፍ አንዴ ቆይ ጠብቁ ወንድሞቼ የብፁዕ አቡነ ኖ ምንድነው
እሺ ወገኖቼ ይሄን መጽሐፍ የምትችሉ ሰዎች ገዝታችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘጋጅነት አባ ጎርጎርዮስ የሸዋ ሊቀ ጳጳስ ሞተዋል የሉም በትንሣኤ ዘጉባኤ ማተሚያ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት የታተመ መጽሐፍ ነው። አንብቡት እና ያኔ ይገባሃል ማለት ነው። እሳቸው አሁን በተናገርኩት ጉዳይ ላይ ስለ በዓላቱ ጉዳይ ባይናገሩም ግን ግብጽ ጳጳሳትን ልካ እንዴት ለነሱ ገንዘብ እየገበርን እንኖር እንደነበረ ኢትዮጵያ ይሄ መጽሐፍ ማለት ነው። ግዙና አንብቡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት የታተመ ነው። ያኔ ይገባሃል። ምን እንደሚሉ የኢትዮጵያ ቤተክርስቲያን ከቅብጥ ግብጽ ማለት ነው ቤተክርስቲያን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመታት መቆየቷን አንክድም። ምን ወርቅ ጳጳስ ለማምጣት የኢትዮጵያ ወርቆች እየተፈለፈሉ ለ1600 ዓመት በዚህ ሁሉ ውስጥ በእነዚህ ዓመታት ውስጥ 111 ጳጳሳት መጥተዋል። 111 መጣውና ሄዱት፣ በልተውና ሄዱት። ስንት ኪሎ ግራም ወርቅ ይሰጣቸው እንደነበረ እዚሁ ጽፈውታል እሳቸው። አንዴ ጠብቁ። ኦኬ አንዴ ጠብቁኝ። ኦኬ ኦኬ የወርቁና የብሩን ተመን ሁሉ ይናገራል። እዚህ ግን አሁን አላገኘሁት መሰለኝ። ለነዚህ 111 ጳጳሳት ለ1600 ዓመታት ያህል ቅብጥ ማለት ግብጽ ማለት ናት። እኛ መጠየቅ ያለብን የኔ እናንተ አባቶች ምን ነገር የማይገባቸው መጽሐፍ ቅዱስ የማይገባቸው የኔና አንተ ቅድማያትና ቅድማያት ዘር ትውልዳችን ነገር መንፈሳዊ ነገር የማይገባቸው ወደ እግዚአብሔር ሲጸልዩ የማይሰሙ ያለ ግብጾች አይናቸው የማይከፈት ያለ ግብጾች ጆሮአቸው የማይከፈት እንደዚህ ዲዳ ነገር ነበሩ እንዴ? ወርቅ ወስዶ ወንጌል የሰበከውን ይቀበልና ስንዴ ሰጥቶ ወንጌል የሰበከውን ደግሞ ይረግማል። ያ እንግዲህ እያበላ ገባ ለስጋም ለነፍስም እየሰጠው ያስተማረው ሚሽነሪ ይሰብድበዋል። እና
ለምን መልከን ኤርሚ ለምንድን ነው እነዚህ በዓላቶች ግብጽ ውስጥ ማናያቸው? የሉም። እሱ እኮ ነው በጣም እርድብን የሚያደርገኝ ዳጊ። ህዝቤን በጣም መንቃት ያለብህ ግብጽ ውስጥ እዚህ ኢትዮጵያ ውስጥ የሚከበሩ በዓላት ግብጾች ውስጥ አይከበሩም። እነሱ ከወር እስከ ወር ይቆፍራሉ፣ ከሳምንት እስከ ሳምንት ይቆፍራሉ፣ ካሮት ይተክላሉ፣ ቀይስር ይተክላሉ፣ ጎመን፣ ሰላጣ፣ ቆስጣ ይተክላሉ፣ ለአረብ ሀገራት ይሸጣሉ፣ ለአውሮፓ ገበያ። እኔ ባለሁበት ሀገር ባቄላ ልገዛ ሄጄ በእውነት ይሄ ባቄላ ንፍሮ አሹቅ ልናረግ አምሮኝ ልገዛ ሄድኩኝ። ህንዶች ሾፕ ስጠይቅ ከግብጽ ሀገር የመጣ ሜዲን ግብጽ ነው የሚለው፣ ሜዲን ኢጂፕት ነው የሚለው ባቄላ። እሺ ሌላውስ ደግሞ ማን ለሚባሉ ሰማዕቶቻቸው ስለ አድኖ ስለዋል ማን ለሚባሉትስ ይሰግዳሉ? የክብር የሚባል የጸጋ የሚባል ነው። እነሱም ኦርቶዶክስ አይደሉም። ይሄ ነገር እንዴት ነው? እነሱንም መናፍቅ ሊሏቸው ይሆን አልገባኝም። ምንድነው ኢትዮጵያ ላይ ብቻ የተጣለው? ኤርሚ እኔ ግሪክም ይጃሉ በጣም ያልሄድኩባቸው ሀገራት በጣም ትንሽ ናቸው። አንድም ሀገር ዛሬ እንትን ንግስ በዓል ነው ብሎ ስራ ፈቶ የጸጋ የክብር የታቦት የምን እያለ ሲነግስ አይቻልም። ምን ነው ኢትዮጵያ ላይ ብቻ ክርስትናው በእህና አይነት መልክ ያዘ? አንደኛ። ሁለተኛ ነገር እሺ ለነፍስ አይሆንም ለስጋ አይሆንም ግድ የለም እንደህ እሺ ለነፍስ ብለው ነው እንዳንል ለነፍስም እኮ እንዴት ነው ታዲያ ዘላለም ይወጣል ስትለው አንድ ያቃል የሚል ህዝብ ብቻ ነው የኢትዮጵያ ኦርቶዶክስ አማኝ ማለት። አንድ መዳኑ ላይ ራሱ እርግጠኛ እኮ ያልሆነ ነው። በስጋም በነፍስም ሴኩርድ ያልሆነ እርግጠኛ ያልሆነ ዋስትና የሌለው ፍሬ የሌለው ሚታይ የሚጨበጥ ነገር የሌለው እምነት ምን አይነት እምነት ነው ኤርሚ? ወይ ለነፍስ ሆኖ ግድ የለም የስጋው ቢቀርበትም ዘላለምን ይዟል የምትለው አይደለም። ገና በስራዬ የሚል ነው። ገና አንድ ያቃል አላውቅም የሚልህ ነው። የት አገር ነው የት ዓለም ላይ ነው እንደዚህ አይነት ያያችሁት? እንግዲህ ሜክሲካኖች በአመት አንዴ ያችንም የማርያም ፎቶ አድርገው ለሚያረጓት የጣዖት አምልኮም እሷም አመት የምትጠበቅ በዓል ነች እንጂ አመት ሙሉ ስራ አይፈቱም። እንግዲህ አንዳንድ ዓለማቶች ላይ እንደምናየው ግን ማን የሚባል ስዕል ሰርተው ማን የሚባል ስዕል ሲደፉ ከቀን እከሌን ሲያነክሱ ሲያወርዱ ሲያወጡ አይታችሁ ታውቃላችሁ። ምን ነው ኢትዮጵያ ላይ ብቻ እንደዚህ ሆነ እንዴ? ለምን አትነቃም ወንድሜ? ተው የሃይማኖቱን ነገር ተውና ሽረባው አይገባህም እንዴ? ግብጽ ሽረባ የግብጽም ነው የማይገባህ ነው? የግድ ጣሊያን መሆን አለባት አንተ አድዋ ምናምን ብለህ እንድታስወጣት? እሱም ጀግንነት ነው እናንቀው አይደለም እንዴ? ለግብጽ መቼ ነው አድዋ የምታዘጋጅላት? ማለት እኔ ስለ ስጋ መቼም መጋደላችን ከደምና ከስጋ ጋር አይደለም። እኔ ማወራ መቼ ነው ይሄን ትምርቷን ትርክቷን አንቅረህ የምትተፋው? መቼ ነው በሃይማኖት ሰበብ የምትውጥላት? እስከ መቼ ነው? የት ዓለም ላይ እንግዲህ አየነው። ብዙ ዓለም ሄደናል። አንድም ቦታ ዛሬ ንግስ ነው ባንክ ዝግ ነው እንትን ዝግ ነው ተብለን አናውቅም። የትም ዓለም ላይ ሞል ዛሬ ዝግ ነው ምንድነው ሲባል አይ የጀርመና የሚካኤል ዛሬ ንግስ አለ ምናምን ሲባል ሰምቼ አላውቅም። አሜሪካን ሀገር የምኖርበት ሀገር ነው። አንድም ቀን የእንትን ንግስ በዓል ተብሎ ተዘግቶ አያውቅም። ኦፍ ኮርስ ሆሊዴዎች አሉ፣ ግን ሽባ የሚያደርጉ ሆሊዴዎች አሉ። አመት ጠብቀው የሚመጡ ለዛው አገራዊ ወይ የሆነ ነፃነታቸውን ያገኘንበት ምናምን ይሆናል እንጂ እንደዚህ ሽባ የሚያደርግ ኤቭሪዴ በዓል የት ሀገር ነው ያለው? ንገረኝ እንግዲህ ስቴጅ እንደው ማየት ፈልጋለሁ እንደ አይነት ጉድ። አሬ ኤርሚ በጣም ወርግማን ግብጽ ውስጥ የለም። እውነቱን ስነግርህ እኛ ኢትዮጵያ ውስጥ የምናከብረውን ያህል በዓል ተብሎ የሚባለው ነው የለም። ይታያቸው አባይን መስራት ስንጀምር አይደል እንደ ኢትዮጵያን ለማፍረስ በግራና በቀኝ ተነስተው 12 ጊዜና 13 ጊዜ እኮ ነው ዩናይትድ ኔሽንስ ስብሰባ ያደረገብን በኢትዮጵያ ጉዳይ አባይ መገደብ ሲጀምር 13 እና 12 ጊዜ ማየከሰሰን ግብጽ ኢትዮጵያ እናፈርሳታለን በትናታለን ሲሉ የነበሩት ግብጽ ከሱዳን ጋር ተሰባጥረው መሬታችንን ሲይዙ የነበሩት በምዕራብ ጎንደር አካባቢ ላይ ግብጽ ይመለከተኛል ህዝቤ ግብጽ እዚህ አንተ ትናጭልኛለህ አማራ ኦሮሞ ትግሬ ከምባታ ሀዲያ ምናምን ነገር ይመጣል። ዋን ስንገድበው አይደል ለመንጫጫት የጀመሩት አረብ ሀገራት ሁሉ በሙሉ ማን ነበር ከኛ ጋር? ሰራተኞቻችን እነ ሳውዲ አረቢያ አላስወጡም ከሀገራቸው ለቅመው ግብጽን ለማስደሰት ብለው ወስደው እስር ቤት አልጨመሩ? ከኛ ጋር መቼ ቆሙ? አይ እናንተ የውሃ ጉዳይ ነው እዛው ተስማሙ
በሃይማኖትም ትገናኛላችሁ ብለው የግብጽ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር ተስማማ የለ ትገናኝ የለ በክርስትና አይዛው ጨርሱ መቻለች ሳውዲ ሰራተኞች የቤት ሰራተኞቻችን ሁሉ ወስደዋል እንዴ በኮንቴነር አሸጓቸው እዛም ደም መጣጮች ናቸው ያሉት እዚህም ደም መጣጭ ደብተራ ይመጣልና ህዝቡ ላይ ማለት ነው እንዳሰሟቸው የኢትዮጵያ ገበሬ አባት ያላችሁ ይራሱ ንገሯቸው ስንዴ አምርተው ይብሉ ኢትዮጵያ ውስጥ በዘመናችን ሆኖ ማያቅ አንድ የዶሮ እንቁላል 20 ብር ገብቷል በዘመኔ ሰምቼው አላቅ 20 ብር ዳቦ ስንት ነው ኢትዮጵያ ውስጥ የሚሸጠው የሸዋ ዳቦ የሚባል ያኔ ትንሿን መንገዛት ስንት ነው ትልቁ ስንት ነው ጻፍ ያኔ ይገባሃል ምን እያወራው እንዳለው ግብጽ ሀገር ሂድና ዳቦ ጠይቅ 20 ብር አይደል 39 20 11 የሸዋ ዳቦ የሚባለው ትልቁ ድሮ በአንድ ብር እንገዛ የነበረው ስንት ነው የሸዋ ዳቦ ትልቁ ይሄ እንደዚህ የእጃችን ያህል ርዝመት ያለው ድሮ 1 ብር ነበር የሚገዛ አሁን 20 ብር አይደል ለምን ስንዴ ስለረከሰ ነው አይደል 20 ብር የገባው የኢትዮጵያ መሬት ላይ አያበቅልም ስንዴ አያበቅልም አዝናለሁ ሀገሬ ኤርሚ ላንተ ያዘዘልህን መድኃኒት ዶክተሩ እሱ ግን ሲታመም ያንኑ በሽታ የማይወስደው ከሆነ አጣረጠርም እንዴ በጣም ቀን በቀን ልታከብር ያወጣልህን ነገር እሱ የማያረገው አገር ካለ ለምን ብለህ እንዴት አትጠይቅም ለምን አንተስ ለምን አታረገው ይሄን ነገር መክረኝ ጳጳስ ሹመህልኝ ያረኩት ነው አንተ ጋር ግን ምን ነው የለም አንተ ስትታመም አትውጣው ምን እንደውጣው ግን ትነግረኛለህ ምንድነው ያልነገርከኝ ሚስጥር አለ ምንድነው እንዴ ሌላ ሀገር የማይሰራ ኢትዮጵያ ላይ ብቻ የተጣለባት ፍዳ ምንድነው ህዝቤ ለምን አትነቃም ማለት እንዴ እንዴት ነው እንደዚህ አይነት እንትን እንዴ ኤርሚ የግድ ኳስ መጫወት አለብን እንዴ ሰው ለኢትዮጵያ እንዲያግዝ የግድ እንደ ሀገር መንፈሳዊ የኛ ልጆች ታስታውሳለህ ባለፈው ሱዳን ላይ ነው ግብጽ ላይ ለእግር ኳስ ጨዋታ ሄደው የኢትዮጵያ ብሔራዊ ቡድን በዳቦ ወረወሩባቸው ታውቃለህ ወይኔ ኤርሚ በጣም ሞት እኮ ነው ብራዘር ሞት እኮ ዳቦ እንትን ሲጫወቱ በኳስ ሲያሸንፏቸው ዳቦ ወረወሩባቸው ያው ያጣችሁት ይሄንን ነው ብሉም ብሎ ማለት ነው ሱዳን እኛ ላይ ዳቦ ተወረውራለች አንድ ወንዝ ነው እኔ ሱዳን ተወረውር ይሻለኛል ኤርሚ ኦርቶዶክስ ያለችበት ሀገር ግን ኦርቶዶክስን ጳጳስ ሲሾመችልኝ ሀገር ግን ለሷ ኦርቶዶክስነት እየሰራ ለኔ ሳይሰራ የኔን ምድር የማይባርክ ኦርቶዶክስ የኔን ምድር የማይባርክ ክርስትና ከሆነ ይሄ በጣም ያቃጥለኝ እስላምማ ለኛ ድሮ ምንም ጥሩ አመለካከት ላይ ኖሮ ይችላል ግን ሌላ ኦርቶዶክስ ተባርኮ ሌላ ኦርቶዶክስ እንትን እየኖረ ምን ነው የሀገሬ ኦርቶዶክስ ተሰቃየህ ላንተ ሲሆን የማይሰራ ወንጌል አንተ ስትውጣው ምን ነው መድኃኒቱ ላንተ አይፈውስም ያንተን ምድር አይፈውስም ያንተን ህዝብ አይባርክም መቼ ነው በረከት የሚመጣው ሚካኤል ከሚሉት ገብርኤል ከሚሉት የውሸት መልአክ የኡነተኞቹማ እንደዚህ አይደሉም ኡነተኞቹ ቅዱስ ናቸው ያንተ ሚካኤል መቼ ነው የሚባርከው አገሪቷን የት አለ ያ ኤርሚ ያቃጥል ወደ ስራ ካልገባን ከእንዲህ አይነት ስራ ተፈተን ከእንደዚህ አይነት ቀንበር ተላቀን ወደ ስራ ኢትዮጵያዊ ሙሉ በሙሉ ኃይሉ ካልገባ መቼም ቢሆን ከድህነት ውስጥ አንወጣ መቼም ቢሆን አልኩ መቼም ቢሆን አልኩ በቃ እየሄድን በአረብ ቤት ተቀጥረን የምንኖር እንሆናለን ማለት ነው እንደዚሁ ከፎቅ እየወረወሩን ስጋችን እየተበጣጠሰ እየወደቀ ሬሳቸው አይገኝም አንዳንዱ ተጭኖ ይሄዳል በቃ አንዳንዱ ፉዞ ሆኖ በሽተኛ ሆነው ይሄዳሉ ምን ፈልጋ ነበር አረብ ሀገር ሄደችው እህቴ ኑሮን ለማሸነፍ ቤተሰብን እናትና አባቴ እንደዚህ ቁጭ ብዬ ተጨብጬ ወደ ሞት ከሚሄዱ ሄጄ ሰርቼ ቤተሰብን ልለውጥ ሶፋም ልለውጥላቸው ምናም ነገር ይሻላል ብለው ለምንድነው ሀገራችን ውስጥ መስራት ያቃተን ለምንድነው መስራት ያቃተን መልሱ የት ነው
መልአኩ ሚካኤል መጥቶ ይቆፍርልን እንደለኛ ገብርኤል መጥቶ መላእክት እግዚአብሔር ሂዱና አርዷቸው ቆፍሩላቸው ረሱላቸው ብሎ ይበለ መሬታችን ለማደለም ብለን እንዳንል እንደ ኢትዮጵያ መሬት ለም ያለው መሬት አለ ሊሆነት ለመናገር ምንጮቻችን ወንዞቻችን ኩሬዎቻችን ሁሉ በሙሉ ሀቁ ናቸው የአየር ጠባይ ቢባል ተስማሚ በምን በኩል ነው እኛ የታሰርነው እውነቱን ልንገር የምድሪቱ እስራት ሃይማኖት በሚባል በኩል ግብጽ ነች ያሰረችን አሁን ይሄን የኢትዮጵያን ህዝብ አሁን ይሄን የምናገረውን ተናግሮ ለማሳመን ምን ሽሩን ያንሳባል ሃይማኖቴን ነካ ብሎ ማለት ነው ለራሴ ለወገኔ ለህዝቤ በጮኩ ማለት ነው ምን ሽሩን ያንሳባል እኔ ጠቅላሽ ጋር እኔ ቴዎድሮስ ዘር እኔ ሚኒሊክ ዘር እኔ ያባጅፋር ዘር ምናም ነገር ብሎ ማለት ነው ሁሉም ይነሳባል አራቆይ ግዴለም ወገኔ እዚህ እኮ ነው ጉዳዩኛ በረሃብ ያለቀን ምንድነው ጉዳዩ ለምን ስራ ሰርተን አንኖርም ስራ እንዳንሰራ ይሄ ሁሉ የግዝት በዓላት እየተባለ ላያችን ላይ ጫነው ማን ነው 1700 ዓመት እኮ ነው ያሸከሙን ቀንበር ታቃለ 1700 ዓመት በ12 ሚካኤል ነው ያሉ ነገሩን በቃ አንድ ሞኝ የተከለውን 10 ብህል አይነቅሉትም ብሎ የሚለው አይነት ሰራብና እኛው ላይ የዝሁልን በዓል አምጥተው በ12 ሚካኤል ነው ብሎ አሉን በቃ በ12 ሚካኤል ላይ ይላል ያገር ህዝብ ይው መንቀላቃተን ማለት ነው አንዱ የግብጽ ሞኝ አምጥቶ እኛ ላይ ተከለው ሞኞች ላይ እኛ ደግሞ አንነቅ ወይ አናነብ ወይ አንማር ወይ ቢያንስ እንኳን ከተማሩ ሰዎች አንሰማ በፖለቲካ ብትመጣ ምንም ረፍት የለም ኢትዮጵያስ ምንም እመነኛ አልኩ ሰላም ከኢትዮጵያ እንደ ሰማይ ደመና ያርቆ ነው የሚኖረው ለፎሬቨር ማለት ነው ለዘላለም እንደዚህ ነው የምንቀጥለው ምክንያቱስ በቃ ሁሉ ቀን ጦርነት ደስ ይላል እኛ ወንድነታችንን የምናሳየው ሌሎች ላይ አይደለም ወንድነታችንን የምናሳየው ወንድሞች ላይ በሚኒሊክ በሚኒሊክ አልኩኝ በአፄ ዮሐንስ እንዋጋ ነበር ጌታ ይመስገን ይላል ጌታ ይመስገን ይላል በአፄ ቴዎድሮስም እንዋጋ ነበር እግዚአብሔር ስሙ ይባረክ ይላል እየተዋጋኩ ነው እርስ በርስ ከደርቡሾችና ከሌሎች ጋር መዋጋቱ ሽጥሩ እርስ በርስም ጭምር ማለት ዘመነ መሳፍንት በንጉስ ተክለ ሃይማኖትም እንዋጋ ነበር ክብር ለመድኃኒዓለም ይሁን ይላል በአፄ ሚኒሊክም ዘመን እንዋጋ ነበር ጌታ ይመስገን ይላል ይመጣና መቼ ነው የምታቆመው ጦርነት በልጅ ኢያሱ በኩል ጦርነት ነበር ያው ነው በቃ ቀጥላለን ልጅ ኢያሱ ደግሞ ሲሞት ደግሞ አፄ ኃይለ ሥላሴ ተተካ አፄ ኃይለ ሥላሴን ገለበጠን ደርግ መጣ ደርግን ገለበጠን ኢህአዲግ መጣ ኢህአዲግን ገለበጠን አሁንም አብይን ለመገልበጥ ነገ ደግሞ ወይፋን ወነክሻኔ ደግሞ ይመጣል ደግሞ ሌላ ገልባጭ ይመጣል በቃ እየተገለባበጥን መኖር ዳይነት በቃ ድንቅ እኮ የሆነ ህዝብ ነን አይደል ድንቅ በረሃብተኞች ጉራችን ግን የማይቻል ወንድሙን ገድሎ አንበሳ ነኝ ብሎ ይላል ጥይት መግዛት ብቻ ያስፖራውን አዋጣ ይባላል ዶር አልባ ከበርዳ ፕሊስ ጣሉበት አሁን መድፍ ካገኘን እንገለብጠዋለን ይያለ ማለት ነው ስለዚህ በነገስታቶቻችን ዘመን በሙሉ ጦርነት ነው ያለው በአፄ ዮሐንስ ጦርነት በአፄ ቴዎድሮስ ጦርነት በአፄ ሚኒሊክ ጦርነት በአፄ ኃይለ ሥላሴ ጦርነት በደርግ ጦርነት በመለስ ዜናዊ ጊዜ ጦርነት በኃይለ ማርያም ጦርነት በአብይ ጦርነት አሁን በሚመጣው ጦርነት በዘመናችን ጦርነት አንድ ሽክና ጠላህ ከጠጣን አረጎራው ምን ሽሩን ያመጣና በትር ያዘው ሁሉ በለው አለኝ ይላል ከበስተኋላ ጋኔን ያናገረው ማለት ነው ወንድምህን ተበላው እንዴ አንተ እኔማ እንደ ሀገር ግዴላችሁም የረገመን ትውልድ አለ ይመስለኛል እንደ ሀገር ኢትዮጵያ የሚባል ዘራ ይውጣላት ብሎ የረገመን ሰው ሳይኖር አይቀርም እንደ በላም እንደሚባል ዓለም አቀፍ ሟርተኛ ማለት ነው የረገመንማ የሆነ ሰው አለ ወይኔ ሽማግሌዎቹ ሲሞቱ የረገሙን ይሞቱ አላቅ ሊሆንም እንደምችል ጠረጥራለሁ እናቶቻችንና አባቶቻችን አያቶቻችን እየረገሙን እንደሞቱ ነው የሚሰማኝ ዘራ ይውጣላቸው እህል አይብቀል እዚህ ምድር ላይ ያሉ ማለት ነው ትውልድ አይብቀል
ቢበቅሉም ይለቁ እየተባለ ማለት ምክንያት በሌለው ጦርነት እምሽክ ይልልሃል 1 ሚሊዮን ህዝብ በባለፈው ጦርነት ከትግራይ ያለቀ ተብሎ ይባልላል እንደ ቀላል ነገር የትኛውን ፋሺስት ተዋግተው ለመመለስ ለምን ነበር የተዋጉት ነገታቸው አሁንም ደግሞ አይታችኋል አይደል ሶሻል ሚዲያ ላይ ከበሮ እየደለቁልህ ነው ሊዋጉ እኔ አንዳንዴ ሳስበው አልኩ ባገሬ በኢትዮጵያ በህዝቤ አፍሬም አይደለም አንዳንዴ ሳስበው ዳጊ ከዚህ ምድር ባልተፈጠርኩ ሻለኝ ነበር ብዬላለሁ አንዳንዴ ስቅስቅ ብዬ ማለቅስበት ቀናል ስቅስቅ ብዬ ጌታ ምስክር የህዝባችንን የድህነት ጥልቀት ስታይ ማለት ነው መኖር አይደለም ብን ብለህ እንድትጣፋ ያደርጋል ከዛ ሀገር ሃይማኖተኞቹ ጋር ብትሄድ አይሰሙህ ፖለቲከኞቹ ጋር ብትሄድ አይሰሙህ ሁሉ አንበሳ ነው ሁሉ ጀግና ነው ሁሉ ገዳይ ነው በመግደል ነው የሚያምነው በእውቀት ቁጭ ብሎ በመነጋገር አያምነው የቃል ኪዳን ምድር ይለኛል ይመጣናል ነው አዝናለሁ ሀገሬ ኢትዮጵያ በእውነት እኔ ውስጤን እርድብን የሚያርገኝ ማንንም አይደለም እርስ በርስ እዚሁ ብንቆረቋቆም እርስ በርስ እዚሁ ውስጥ ለውስጥ እንኳን ራሱ እንደው ባለው መገዳደሉ አግባብ አይደለም አማራ ኦሮሞ አማራን ብሎ ሊጨፈጨፍ ትግሬ እንትና ምናም ነገር ብሎ ሊገዳደል አግባብ አይደለም እርስ በርስ እንኳን ራሱ እንደው ቸብ እንኳን ብንደራረግ የወዳጅ አመታት ማለት ነው እስኮሪያኛው እኮ ነው አንተ ስታጠፋ እኮ የምታጠፋው ለምን እንደሚዋጋ አታውቀውም ለምን ዓላማ ጥቂት ፖለቲከኞች ተነስተው ይዘውሩሃል ማለት ነው ወይ ስልጣናቸውን ለማስከበር ወይ ስልጣን ላይ ለመፈናጠጥ በቃ ነው እኔ 47 ዓመቴን ጨርሻለሁ ወደ 48ኛ ለመጣ ነው በዘመኔ በዚህ ዘመን ደርግን አውቃለሁ የ15 ዓመት ልጅ ነበርኩኝ ያኔ መንግስቱ ኃይለማርያምን አውቃለሁ ብሔራዊ ውትድርና የመጨረሻው ልያስል ነው ከስልጣን የተባረረው ኢህአዴግን አውቃለሁ ኃይለማርያምን አውቃለሁ አብይን አውቃለሁ በእነዚህ ዘመን ሰላም ከኢትዮጵያ ምድር ላይ እንደራቀ ነው ክብር ለመድኃኔዓለም ይሁን ይላል ነገ ሰላም ይመጣል እመነኝ አልኩ አብይን ገዝግዞ ቢጥን ኢህአዴግን ገዝግዘው ጠላው አብይ መጣ ኃይለማርያም ቢመጣም ሰላም እንዳላገኘ አብይም ቢመጣ ኢትዮጵያ ሰላም እንዳላገኘች ነገ ፋኖም ቢመጣ ሰላም ኢትዮጵያ ውስጥ ለዘላለም የአብርሃም አምላክ ምስክር ነው አታገኙትም ሰላምን ኦነግ ሸኔም ቢ ሰላምን አታገኙም ወያኔ ተመልሶ ቢመጣ ሰላምን አታገኙትም ኢትዮጵያውያን ወገኖቼ ለምን በለኝ ደሞ እነሱ ሲቀመጡ ደሞ ሌላ ደሞ የሚገለብጥ ይመጣልሃል ሌላ ገልባጭ ደሞ የሚያሴር ሴረኛ ይመጣልሃል የወንድምህን ደም እየጠጣ ትኖራለህ የወንድምህን ስጋ እየበላ ትኖራለህ ማለት ነው ምድሪቱ ላይ ንጹህ ደም ይፈሳል ንጹህ ደም አፍሰሰስ እንደ በዘርቻው አልበቀል ብሎ አለኝ ይላል ቤት ይብቃል ሰው ደም ላይ ምቀኛና ክፋትን የተሞላ ትውልድ ሆነ ቤት በኩል ነው እግዚአብሔር ስም ይታረቀ ሃይማኖተኞች ጋር ፖለቲካ ገብቶ ዘረኞቹ ማን ናቸው ጳጳሳቱ ፓስተሩ ጋር ሼካው ጋር ነው ያለው ዘረኞች ነው ያሉት ፖለቲከኞቹ ጋር ነው ያለው በዘር የሚያስብ ትውልድ መድኃኔዓለም ምድሪቱን ታረቃት ይላል አይታረቃትም አልኩ አይታረቃትም አንተ ከወንድም ጋር ሳትታረቅ መድኃኔዓለም ካንተ ጋር ምድሪቱን እንዲታረቃት ትፈልጋለህ አይታረቃትም የወንጌል አገልጋይ ነኝ እናገራለሁ ስለሚመለከተኝ የብሉይ ኪዳን ነቢያት ፍትህን ጽድቅን ጮኸዋል አይመለከተውም እግዚአብሔር አንተ ዝም እንዳልከው እግዚአብሔር ዝም ይልሃል ሰማይ ሁሉ ዝም ይላል ሰማይ ጠልን ራሱ ያዘንበል ያለ ጊዜው ዝናብ ይዘንባል የመከር ወራት ያልፋል ወይ ደግሞ የተዘራውን ጠራርጎት ይሄዳል ወይ ደግሞ ሳይዘንብ ቀርቶ ከብቶቻችን ህዝባችን በድርቅ ያልቃል አንድ እኮ ምን ፈራው ሰው የለም መንግስታትን አንፈራ የሃይማኖት መሪዎችን አንፈራ አማራው ኦሮሞን አይፈራ
ኦሮሞ ትግሬውን አይፈራ ትግሬው አማራውን አይፈራ ማንንም አይፈራ ማንንም አይፈራ ማለት ትንሽ ጣላውንማ ድራፍቱን ከቀማመሰ በቃ ማንንም አይፈራ ማንንም አይሰማ ትዕቢተኛ ትውልድ ሳንቀጣ አንቀርም አሁንስ ምን እየተደረገ ነው ብለህ ብትል ያው ነው በቃ ከነገስታቶቻችን ጀምሮ ቅጣት እልቂት ግድያ ሞት ለቅሶ ሬሳ መልቀም የቱ ጋር ነው የሚቆመው የቱም ጋር መቆሚያ የለው እግዚአብሔር በቃ ሳይሎን ቀርቶ ነው ባጼ ሚኒሊክ ጦርነት ባጼ ዮሐንስ ጦርነት ባጼ ቴዎድሮስ ጦርነት መሳፍንት እርስ በርስ እኮ ይፋጭል ነበር ንጉስ ተክለ ሃይማኖት ንጉስ ጦና እንትና በዛ ብሎ ማለት ጦርነት መምህር ኤርሚ በጣም ይቅርታ ረጅም ሰዓት አዳመጥነ እኔ ጥያቄ ልጠይቀኝ የገባሁትና እዚህ ጋር እስምስ ላይክ አንተም እንግዲህ ዳግም አለ እዚህ ዳጊ ማለት ነው አለስኔ ኦርቶዶክስ ሆኜ የዳጊን መዝሙር እሰማ ነበር የሌሊን ዳጊን የሌሎች መዝሙሮችንም እሰማለሁና ግን እዚህ ጋር ጨለምተኝነት ይታየኛል ሶሪ በደንብ ጨለምተኝነት ይታየኛልና ምንድነው የኢትዮጵያ ችግር በሙሉ የኢትዮጵያ ኦርቶዶክስ ችግር አለማደጋችን በኢትዮጵያ ኦርቶዶክስ ስንፍና በኢትዮጵያ ኦርቶዶክስ አስተምሮት እያደረጋችሁ ነው የምትሰሩት ግብጾች ነው ያለው ግብጾች በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ እጃቸውን አስገብተዋል በመረጃ ነው እናወራው አዲስ ኖ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄው ያሳየው ብፁዕ አቡነ ጎርጎርዮስ የጻፉት መጽሐፉ እጄ ላይ አለ እንግዲህ አንተ አንባቢ ስለሆንክ በአገርም ጉዳይ ስተናገር ስለሰማው ለ1600 ዓመት ኢትዮጵያ ውስጥ አባት ጠፍቶ ነው ወይ ግብጾች እና መሐመድ እና አህመድ ጳጳስ ሆነው ይመጡ የነበሩት እና ወርቅ እየገበርን እኛ አባት ተራ አባት አይደሉም የኢትዮጵያ ኦርቶዶክስ ክርስቲያን አባት ናቸው የኔም አባት ናቸው የዳጊም አባት ናቸው እንደ ኢትዮጵያዊ በሃይማኖት አንድ እንኳን ባንሆን አባት ናቸው አልፈዋል በህይወት የኢትዮጵያ ኦርቶዶክስ ክርስቲያን በጣም ትልቅ ክብር መስጠታቸው ቦታ ማለት ነው እንዴት ነው አንድ ጳጳስ ተመጣ ተብሎ ሐዋርያቱ በነፃ ነው ወንጌልን የሰበኩት ለጆቻችሁ እንኳን ከረጢት እንዳትይዙ በትርም እንዳትይዙ ብሎ ነው አንተ ሂድ ከዚህ ወሬኛ ደሞ ያማራ ጠላት ነው ይላል ሄድና እዛው የኔን ዘር እንኳን አታውቀውም አሁን ምንድነኝ ብዬ እንኳን በጠይቀህ ማለት ነው አንተን እንደ አረም ነው መንቀል ከዚህ ብሎክ አርጋችሁ አስወጡት ይሄን ሄደዛው የኔ ዘር ምንድነው ብዬ እንኳን በጠይቀህ አታውቀውም እኔም አልነግርህም ነቅላችሁ አስወጡት ብሔር ጠቅሶ የተናገረው ማለት ነው ጸረ አማራ ነው ይላል እኔ ጸረ ዘረኛ ነኝ ብራዘር እና አዲስ ያልኩትኝ እኛ አባቶች ስላልነበሩ ነው ወይ ነው የዋሃሊት ቁጭት ነው እኔ ውስጥ ያለው በተለይ የኚህን አባት መጽሐፍ ካነበብኩ በኋላ ውስጤ በጣም ያለቅሳል ውስጤ ሙጬ ማለት ምንም እንዴ ልደብቀው አልተኝ ያው የኢትዮጵያ ኦርቶዶክስ ክርስቲያን ጳጳስ ናቸው አባ ጎርጎርዮስ የሻው ሊቀ ጳጳስ እኛ ትውልድ አተን ነበር ወይ እኛ ትውልድ አተን ነበር ወይ እነዚህ ሰዎች እየመጡ ለ111 ጳጳሳት ለ1600 ዓመት የኢትዮጵያ ቤተክርስቲያን ኦርቶዶክስ ማለት ናት ከግብጽ ማለት ነው ቤተክርስቲያን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመት መቆየቷን አንክድም ብለው ቁጭታቸውን ሁሉ ነው ጽፈው ሄዱት እኚህ ጳጳስ ማለት ነው በኢትዮጵያ ኦርቶዶክስ ክርስቲያን ማታ አንድ ፓስተር አይደለም የጻፈው አንድ ፓስተር ቢሆን ኦርቶዶክስን ጥላቻው ነው ብላችሁ ትላላችሁ አዲስ የኔ ጥያቄ እርሚ አሁን ምትለውን አዝደዝ ልቀበለው አንተ ምትለውን መረጃ ልቀበለው ለ1000 ምናምን ዓመት ከግብጽ ጳጳስ መጣልንና አስተምሮት ሰጥቶን ነው እኔ እንግዲህ አንተ ሎጂካሊ ከሃይማኖታዊ ሐሳብ ይወጣና እንደ ሰው እንዳነበበ ሰው ሃይማኖትንም ማንበብ ያበለጸጋል ዕውቀትንም ደግሞ ተፈጥሮን ዕውቀትን ትምህርትን ማንበብ ደግሞ የተለያየ እይታዎች እንዲኖር ያደርጋል ስለዚህ እንዳነበበ ሰው ነው ይጠይቃለሁ አሜሪካ 200 ዓመቷ ነው እዚህ አሁን ያለችበት ደረጃ ላይ የደረሰችውና የኢትዮጵያ ፖለቲካ የኢትዮጵያ ህዝብ ወይንም የኢትዮጵያ እንደ ሀገር መቀየር ያልቻልነው 1000 ዘመን ጳጳስ ስለመጣልን ነው ወይንስ ያለን የፖለቲካል ሲስተም ኋላ ቀር ስለሆነ ነው
እንደው ዕውቀት ያለው ሰው ይህንን መመለስ አለበት። አንተ ቀደም ስትስሉ አንተም ዳግምም ስትሉ 33 ቀን ተበድረን ነው ሃይማኖት በጣም የሚያሳፍር ነገር ማለት ነው። ማርያም 33 ቀን ትከበራለች አላችሁና ማይንጁ የትኛው ገበሬ ነው 33 ቀን ማርያም ብሎ ሳያርስ የሚያድረው? ይሄንን ለማን ነው የምታስተምሩት? ኦነስትሊ በጣም አሳፋሪ ነው። ሁሉም ገበሬ አርሶ ይበላል። እርሱ ራሱ ብቻ አርሶ አይደለም ኢትዮጵያን ያበላል። ኦነስትሊ በቂ ነው አይደለም? የተለያየ ነገር ማንሳት እንችላለን። ግን አዘፍ እናንተ እዚህ የምታወሩት የአማራ ገበሬ በተለይ አማራ ላይ ነው ያተኮራችሁ። የጎንደርና የጎጃም ስትሉ ሰምቻለሁ። በጣም በሚያሳፍር ሁኔታ አርሶ አይበላም 33 ቀን ማርያም እያለ ይውላል። ከወሩ እንደውም ተበድሮ 3 ቀን ስለ ማርያም ሲያወራ ነው የሚውለው ምናምን የምትሉት ይሄ ሐሰት ነው። አስተምሮቶች አሉ። ኮሊንገር እኔ አስተምሮቶቹ ላይ አልወጣንም ያላልነውን አትበል። አልወጣንም እኔ ዲኮች ብዬ እኮ ሳዳምጥ ነበር ኤርሚ። አልወጣንም የጎጃምና የኢትዮጵያ ማለት የጎጃምና የጎንደር ገበሬ ብቻ ነው እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ አባል ነው? አይ ጎንደርና ጎጃም ስትል ስለሰማው ነው። አይ ጎጃምና ጎንደር ያልኩት ምንድነው? ሰሜን እያልክ ስትገልጽ አባይን አድመጠኝ። አባይን ፓምፕ አድርገን ውሃ እንኳን በማውጣት ለጎጃም ገበሬዎች ጥይት ከምንገዛ 10 ፓምፐሮችን ብንገዛ ለጎንደር ገበሬዎች አባይ ዛ ስላለ ማለት ከጣና ላይ ኮኔክት ቢያደርጉ ውሃው ያልቃል ወይ ነው? አያልቅ። ለምን? አባይ በላው ላይ ነው የሚያርፈው ስለማቀው ወንዙ ማለት ነው። ስለዚህ ያንን ፓምፐር መግዣ አድርገን ብንሰጥ እዚህ ያለን ሰዎች ነው ያልኩት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎጃምና ጎንደር ብቻ ነው እንደ እምነቷ ያለው። በመላው ዓለም አይደል? በመላው ኢትዮጵያ አይደል እንደ ያለው በሚሊዮን የሚቆጠር ማለት ነው። ስለዚህ ወንዞች ያሉበት አልኩት አካባቢን ሁሉ ጭምር እኮ ነው። አዋሽን አልኩኝ እነ ሸበሌን አልኩኝ። የባሌን ለምን አልጠራውም እንዴ? የባሌን ሁሉ ጠርቻለሁ እኮ። የባሌ ኦሮሞዎችም ይሁን ሌሎቹ ብሔር ብሔረሰቦች የሸበሌን ሆቴል ማለት የሸበሌን ወንዝ ዋቢ ሸበሌን ማለት ነው የባሮን ወንዝ አልጠራውም እንዴ? አዲስ ለምንድን ነው ጎጃምና ጎንደር ላይ ብቻ ተቆጣ? ኖ አይ ጠርታል እሱን አልጠራም። እኔ ያልኩት ወንዞቻችን ባሉበት ነው ያልኩት። አዲስ ወንዞቻችን ግን ለዚህ ሁሉ ተጠያቂ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። አዎ ተጠያቂ የምትሆንበት ይኸው ምንጩን እየነገርኩ ነው። ብፁዕ አቡነ ጎርጎሪዮስ ይኸው በጻፉት መጽሐፍ አዲስ ይኸው ብፁዕ አቡነ ጎርጎሪዮስ አንደኛ ፖለቲከኞቻችን እንዳልከው አስተዳደራዊ ችግሮች የተለያዩ ነገሮች በየትኛውም ነገስታት ዘመን አለ። በአብይ የጀመረ አይደለም፣ በመለስ የነበረ አይደለም፣ ወይ በኃይለ ሥላሴ ወይ በአፄ ቴዎድሮስ አይደለም፣ ከዛ ፊትም የነበሩት ማለት ነው። እንኳን አይደለም የኢትዮጵያ ነገስታት የእስራኤል ነገስታት እንኳን መጽሐፍ ቅዱስ ላይ የምናውቃቸው እግዚአብሔር ስማቸውን ያከበረ ነገስታት እንኳን በዘመናቸው ክፉ መልካምም ነገር ሰርተው አልፈዋል። ኦኬ ኖ ኤርሚ ኖ እኔ እያልኩ ያለሁት አንተ ሃይማኖታዊ ትችትን አሁን ለምሳሌ እኔ ኦርቶዶክስ ነኝ የምቀበለውን ነገር ልንገርህ። አሁን የምታነሳቸው ነገሮች እኔ አሁን ከኦርቶዶክስ አስተምሮ ማልቀበላቸው አሉ። አሁን የገድላት ምናምን የምታነሳቸው ነገሮች እኔ ማልቀበላቸው፣ ግን ሃይማኖቴን አላስቀየረኝም። የሃይማኖት ኦርቶዶክስ ትክክለኛ ነች አይደል? ጴንጤ ላይ ሚሊየን ነገር ላነሳልህ ይችላል እውነት ለመናገር ማልቀበለው ማለት ነው። ኦርቶዶክስ ላይም ብዙ ገድላቶች ምናምን ማልቀበዙ አለ። እኔ ኦርቶዶክስ ያደግኩበት ነው። በኢየሱስ ክርስቶስ ታምናለች፣ በስላሴ ያምናል። ኦርቶዶክስ መሰረቱ እሱ ነው ብዬ አምናለሁ። በዛ አምናለሁ። ጴንጤም እንደዛ ነው የሚያምነው። በቃ ሃይማኖት መቀየር አያስፈልግም። ግን እናንተ አሁን እዚህ ጋር ስለ ሃይማኖት ዲቴል ሃይማኖት ውስጥ አልገባም። ግን እናንተ እዚህ ጋር ስታነሱ የነበረውን ነገር አንተም ዳጊም ስታነሱ የነበረው ምንድነው? ለውድቀታችን፣ ለኋላ ቀርነታችን፣ ለዓለመሰልጣናችን የኢትዮጵያ ኦርቶዶክስ ነች እስከዛሬ ቀስራ የያዘችን። ለዓለመሰልጣናችንም አላልኩም አዲስ ለረሃብተኝነታችን ያልኩት። ረሃብተኞች ለምንድን ነው ሆነን የቀረነው? ረሃብተኛ ማለት እኮ አለመሰልጠን ነው እኮ ሌላ ምንም ነገር አይደለም። ስልጣኔ ከብዙ አይነት አካያ አለው። እሱም አንዱ ክፍል ቢሆን ማለት ብንሰለጥን አንራብማ። ኤርሚያ ሴም ቲንግ ነው። ኤኒዌይስ እኔ ስልጣኔ ብሎ የሚለውን አላነሳውም። ስልጣኔ ላይ ሳይሆን የትምህርት ዕውቀት ማጣትና ማግኘት ብሎ የሚለውም አይደለም። እኔ ለምንድን ነው ረሃብተኞች የሆንነው ነው። ለምንድን ነው ረሃብተኞች የሆንበት ምክንያት ብለህ ብትል ለሚጠይቀኝ ሁሉ መልስ አለኝ። ለምን እንዲተናገርክ ብሎ ለሚል ሁሉ መረጃ አለኝ። ለምንድን ነው ረሃብተኛ የሆኑ ብለን ብንል ወደ ኋላ ብንሄድ አንደኛ የራሳችን ስንፍና፣ ሁለተኛ በስንፍናችን ላይ ግን ማን ነው እንዲሆን ያደረገው ከተባለ በኢትዮጵያ ውስጥ በዓላት ተብለው የሚከበሩ ስንት ናቸው? በተለይ እንደኔ ገጠር ኢትዮጵያ ውስጥ አዲስ የበናላ ገጠር ኢትዮጵያ ውስጥ ኖ ልንገርህ ኤርሚ እዚህ ጋር ላስተካክል። አሜን ይሄ ሎጂካልም ስለሆነ ማለት ነው። የኢትዮጵያ ሃይማኖት የተወሰነ ኢንፍሉዌንስ ሊያደርግ ይችላል። ትልቅ ኢንፍሉዌንስ አለው። ጴንጤ በለው ሙስሊም በለው ኦርቶዶክስ በለው
ልክ ነው። ሀገር ግን ለማደግ ትልቁ ድርሻ ያለው በሲስተም ላይ ነው፣ ፖለቲካል ሲስተም ላይ ነው። ይሄንን አንተ ማንበብ ይጠበቅብሃል። ሆነስሊ ከሃይማኖት ፐርስፔክቲቭ ብቻ አትይ። አዎ ግን ሀገር ለማደግ ፖለቲካ ሲስተምስ ቢባል ሲስተማችን እኮ አበላሽተውታል። አዲስ ሶሪ ኦርቶዶክስ አይደለችም ያበላሽ። ኖ የፖለቲካ ሲስተማችን ሁሉ በግብጾች ተዘውሯል። ማን ነበር ቀዳማዊ ኃይለ ሥላሴ አባይን ድልድይ እንዳይሰሩ የከለከላቸው? መሰረት ድንጋዩን የጣሉት እሳቸው አይደሉ እንዴ? ግብጾች አይደሉ እንዴ? ዲዛይን ያወጡት ኃይለ ሥላሴ ኤኒዌይስ አቅም አልነበራቸውም። ዲዛይን አውጥተው ኖ አቅም የማጣት አይደለም፣ አቅም የማጣት ጉዳይ አይደለም፣ ገንዘብ አለመኖር ነበር። ያኔም ኢትዮጵያውያን ገንዘብ አለን፣ አሁንም ኢትዮጵያውያን ገንዘብ አለን። አሁን እኮ ተርፎን እኮ አይደለም። ያኔ በርግጥ የህዝቡ ብዛት ጥቂት ስለሆነ ግብር ከፋዩም የተወሰነ ነው ወይ ደግሞ ከውጭ የሚረዳን የለም ከተባለ በአሁኑ የአባይ ግብጽ ላይ እኮ የኔና አንተ እናቶች ደም እንባ ተፍተው እኮ ያስቀመጡት ገንዘብ ነው የአባይ ድልድይ የተሰማን የአባይ ግድብ የተሰራው። ያኔም ጭምር የግብጽ መንግስታት ጃንሆይን በመጠምዘዝ በውጪ አገራት በኩል በመጠምዘዝ ያ ቦታ ላይ እንዳይሰራ አድርገዋል። ማናቸው የኔ ያደርጉት? ግብጾች ፖለቲካችን ሁሉ ጭምር እኮ ነበር አቢዩስ ያደርጉት የነበሩት። ነው እኔ ግብጽ እኮ ግብጽ ለምሳሌ እኔ ግብጽ ሂስቶሪካል ኢነሚ ነች ብዬ ነው ማምነው። አንዴ ዳጊ ይኸውልህ እኔ ግብጽ የኢትዮጵያ ሂስቶሪካል ኢነሚ ነው ብዬ ነው ማምነው። በፖለቲካውም በሁሉም ነገር በአባይ ላይ ባላቸው ኢንተረስት ብቻ ነው። ሌላ ነገር የሃይማኖት ምናምን የዝባዝንኬውን ተው። ገብቷል? ግብጽ አባይ ላይ ካላት ኢንተረስት የተነሳ የኢትዮጵያ ዘላለማዊ ጠላት ነች። ከአባይ ፍላጎት ብቻ ነው፣ ሌላ ነገር አይደለም። ስለዚህ የናንተ ትምህርት ግን የተሳሳተ የሚሆነው ነው፣ ጨለምተኛ የሆነው ብዬ የማስበው ምንድነው ግብጽ 1300 ምናምን ዓመት ጳጳስና የኢትዮጵያ ኦርቶዶክስ ኢንፍሉዌንስ ስላደረገች የኛ ረሃብተኝነት የመጣው የኛ ድንቁርና የመጣው ከዛ ነው የሚለው ትምህርታችሁ አመክናዊ ነው፣ አመክናዊ የለውም ነው። አዲስ ማን ነው በ12 ሚካኤል ነው ብሎ ያለው? ይሄን ታሪክ ታውቀዋለህ አዲስ? ቆይ ልንገር፣ በ12 ሚካኤል ነው ብሎ ለኢትዮጵያ ኦርቶዶክስ ክርስቲያን የነገረው ማን ነው? ቆይ እኔ እኮ እሱ አሁንስ ወደሱ ልምጣ። አዲስ ይኸውልህ በ12 ለመለሰ ለሌሎች መድል ስጥ። አሁን አንድ አይነት ሚካኤል ነው ብሎ ያለው። ኦኬ በ12 ሚካኤል ነው ብሎ ማን ነው የሰየመው? እድሉን ከሰጠኝ እኔ ልሞግተው እችላለሁ። አዲስ ታይምስ ቆይ እኔ ለሙግት ሳይሆን ለመማማር እንሂድ። ለመማማር ግን ቀጥሎሽ ለመማማር እኔንም እድል ስጠኝ አዲስ። አንድ ነገር ልንገር፣ እኔንም ስሜን ስለጠራ አንድ አጭር ምላሽ መስጠት ስላለብኝ ነው። እኔ ባይዘው መዝሙሩ በጣም ይመቸኛል። ፕሮቴስታንት ሞር የከረረ ነገር አታድርግ። ምን አለ መሰለህ ሁሉም ሃይማኖት ቢፈተሽ ዳጊ ሁሉም ሃይማኖት ላይ ጥያቄ አለ። አይምሮን አስፈተህ ከሄድክ ፕሮቴስታንት ላይ ባይብል ላይ ራሱ ኮንትራዲክሽን አለ። የባይብል ኮንትራዲክሽን አለ። ባይብል ኮንትራዲክት አያደርግም። ችግር የለም። 100 ጊዜ ያደርጋል። እኔ ቻሌንጅ ላደርግ እችላለሁ። እሱ አይደለም ይሄ ጥያቄ። ግን አሁን ቆይ ልመልስልህ እኮ ነው። እኔ ኦርቶዶክስን በዚህ ደረጃ ስታብጠለጥሉ እኔ ባይብልን መጥቼ ኮንትራዲክሽን ላወጣልህ ይችላል። ግን እሱ አይደለም የሚጠቅመው ምንድነው አይምሮን አስፍቶ ምንድነው እኔ አሁን የዳጌምን ሃይማኖት በቃ ሃይማኖት እኮ የፐርሰናል ፕሬፈረንስ ነው አይደለም? ያንተ ፍላጎት ነው፣ ያንተ እምነት ነው፣ መረዳት ነው። እንደዛ የማክበር ሁሉ ጊዜ ኦርቶዶክስን ሃመር ማድረግ ሳይሆን እንዴት ነው አትሊስት ኮመን እንትናችን ምንድነው? አብሮ የሚያኖረን ምንድነው? ምን ሼር ምና መችለታውን ኤርሚያ ይቻላል በእፎይ ጉዳይ በጣም ጥሩ ነገር ሲሰራ ነበር። ዛሬ ደግሞ መጥቶ ኦርቶዶክስን ራሱ ሲኮረኩ ምን ያዩትና እንደዛ ከሚሆን ኮመን እንትናችንን ብናወጣ እና ሁሉም ሃይማኖት ግን ኮሽን ከተደረገ ብዙ ነገር ሊወጣለት ይችላል። አዛ መንገድ ባትሄዱ ነው እኔ አሁን ያልገባህ አንድ ነገር ትልቁ ነገር አዲስ ዳጊ አዲስ አሁን የምናወራው አገራችን ኢትዮጵያ እዚህ የማንወጣበት የአዘቅት አረንቋ ውስጥ የገባኑ መሬት ስለሌለን ነው፣ ዕውቀት ስለሌለን ነው ወይስ ፖለቲካው ስለተበላሸ ነው ብለን ካል ማን ነው ፖለቲካውን ያበላሸብን? የሃይማኖትስ ጉዳይ ከተባለ ለምንድን ነው የማንሰራው? እስረኞች የሆኑ ለምንድን ነው? በምንድን ነው የታሰርነው? ይሄንን ሩቱን ሄደህ ብትፈልግ ከግብጽ እጅ ላይ ማንም አይወርድም። I don't believe that. ስለ እውነት እናውራ ከተባለ አብይ አህመድ ለሚመራው ብልጽግና ግብጽ እጅ የለባትም። አሁን ለምሳሌ አብይ አህመድ የአንድ ፓርቲ ብልጽግና ብሎ ጨቋኝ ፓርቲ መስርቷል።
አማራ ገበሬዎች በጣም እንዳይሰፋ አይደለም የሰማኝ መዳበሪያ በቃኔ ላውራ በላይ አይደለም ዳጊ ቆይ አንተም አማራ ገበሬዎች አሁን ስለ ማረስ አውርታችኋል የአማራ ገበሬዎች መዳበሪያ ማግኘት አይችሉም ወደ እስልምና የተቀበለችው ኦርቶዶክስ ሶሻል ጀስቲስ ታወራላችሁ ወይ ነው ኢትዮጵያ ውስጥ ሃይማኖትን ቀድሜ አስጀምራለሁ የምትለው ኦርቶዶክስ ነች በክርስትና ማንም አይቀድመኝም መጽሐፍ ቅዱስ ለእናንተ የሰጠሁት እኔ ነኝ በሁሉ ነገር ራሷን ቀዳሚ ስላደረገች ሲያቀብጣት ገብቷል ወይ ባትል ጥሩ ነበር ሌሎችንም ተሳታፊ ብታረግ የድሏም የችግሯም ተሳታፊ ብታረግ ጥሩ ነበር ኦርቶዶክስ ሲያቀብጣት ሁሉን ጀማሪ ነኝ እኔ ያላቦካውት አይጋገርም ያለች ኦርቶዶክስ ሃይማኖት ስለሆነች እንግዲያው ለመጡት ነገሮችም ቀዳሚ የምትጠራው እሷ ነች ኃላፊነት የምትወስደው እሷ ነች ከሷ በኋላ ሌሎቹ ገፈቱን ተቃምሰዋል አዎ ተቃምሰዋል የችግሩም የመከራውም የስኬቱም ተቃማሽ ናቸው አዎ ተቃምሰዋል ለምሳሌ አድዋ ብትመለከት የኦርቶዶክስ ድል ብቻ አይደለም የሁሉም ሃይማኖቶች ድል ነው ልክ ነው የድሉም ተካፋይ ሆነበት ሁኔታ አለ ግን ራሷን ቀዳሚ ስላደረገች ኃላፊነቱን የወሰደች እሷ ነች ቀድማ በብዙ አሺህ ዓመት ተቆጥራ ያለው ብላ ስለዚህ ችግሩን ቀዳሚነት ወስዳለች አዎ ወስዳለች ራሷን ወሰደች ነገር ግን ወሰድ አድዋን ግን ለብቻው መውሰድ አትችልም እኔ ስማኛ ችግሩን እርሷን እኛ አልቀደምሽንም ቀድመናል አላልናትም ኦርደሩን አልሰጠናትም ራሷ ኦርደሩ ላይ እኔ ነኝ አንደኛ ተሰላፊ ብላለች አይደል እንዴ ነበር ተሰላፊ ካለች ያንን ኤኮ የሚያደርገው አካል እውነት አይደለም ወይ ዳጊ እኔ ጌታ እኔ ስማኛ ያኔ ይላቋርጥ አይደለም እውነት ታስወራኝ ማትፈልግም እኮ አንተ ለምሳሌ እውነት እንደማውራ ስለገባ ይሄ ልጅ አውራ ዲባንክ ያደርግብኛል ብለህ ስላልከሰው ኖ that's not every second ዳጊን ማቋረጥ አለብኝ go ahead አውራና እኔ ሐሳቤን ቀጥታ every second ነው ዲባንክ ማድረግበት ሶ ምንድነው መሰለ ያለው ችግር ምንድነው እንደ አንድ ኦርቶዶክሳዊ የሚሆን እንደ አንድ ኢትዮጵያዊ ዜጋ ቀዳሚ ነኝ በማለቷ ገብቷል ስኬቱንም ጣጣውንም ትውሰድከው ችግር የለውም ግን መካድ የሌለበት ነገር ለመጣው ነገር ብቻዋን አትወስድም የምትል ከሆነ ለችግሩን ትውሰድ ካልክ ችግሩ ላይ አላስገባለችን እኮ እሷ ሃይማኖት ላይ ነበርንበት ስንል የት ቦታኛ ባይብል የሰጠናችሁ ትላላችሁ እስልምናውን የተቀበላችሁት እናንተ ናችሁ እንግዲያው አላስገባ ካላችሁን ተቀበሉታ እንትኑን ካስገባችሁን ደግሞ የት ቦታ ነው እኛ ስዕል አምላክ ይሆን ነው የት ቦታ ነው ስራን ብለን በዓላትን ያከበር ነው ስለዚህ የገፈቱ ተቃማሽ አደረጋችሁን እንጂ የቀበላው ላይ አልነበርንም እኮ ቀበላው ላይ እኮ የለንም እኮ ስትቀበሉ አላስገባችሁንም ታሪክ ውስጥም አላከተታችሁንም በጣም ጥሩ አሁን ማሰብ ያለብህ ወዳጅ በስሜታዊነት አናወራ እውነታውን እናወራና ድሉንም ራሱ ያካተታችሁን አሁን ሰሞኑን በተደረገ ክርክር ነው እንጂ የአድዋ ላይም እኛ እንደሌለን አርጋችሁ ነበር ስታወሩ ነበር እዛ ላይም ለመጣው ድል ተካፋይ እንድንሆን እንዳደረጋችሁልን እንደመጸወታችሁን እንጂ ድሉን እንደ እዛ ውስጥ እንደ ተካተተንም የሚያወራ ታሪክ እንደሌለ አርጋችሁ ነው ያቀረባችሁት ኦኬ ወዳጅ እኔ ልፈልገው ምን መሰለ እኔ እንደ አንድ ሃይማኖተኛ እኔ አሁን ፖለቲከኛ አይደለም እንደ አንድ ሃይማኖተኛ ምድሬ የምትባረከው ብዬ ማስበው እግዚአብሔር ሲቀድም እግዚአብሔር ሲከብር እግዚአብሔር ብቻውን ሲመለክ ነው ገባ ሌሎች ጣዖታት ካሉ in God we trust ማለት ስንጀምር እንደሌሎች ዓለም አው እንባረካለን ወይ ደግሞ በስራ በማዕድናትን በማውጣት ነዳጅን በማውጣት እንደ አረብ ሀገራት እንባረካለን ግን ፍትሃዊነት አይኖርም አየህ አረብ ሀገር ላይ የሌለው ፍትሃዊነት እንጂ ሀብት አለ ፍትሃዊነት ግን የለም ተመልከት በሴት በወንድ ልጅ መካከል በሃይማኖት መካከል ያለው ነገር ስታዩ ፍትሃዊነት የለም ስለዚህ ፍትሃዊነት ሰላም ብልጽግና ደስታ ፍስሃ የሚኖረው እግዚአብሔር ሲከብር ብቻ ነው ብሎ ከሚያምን ሰው ጋር ነው ያወራ ያለው ከፖለቲከኛ ጋር አይደለም ስለዚህ እግዚአብሔር እንዳይቀድም እግዚአብሔር እንዳይከበር እግዚአብሔር እንዳይነግስ ብቻውን እንዳይመለክ ለሱ ብቻ እንዳይሰገድ ያደረገች ሃይማኖት ኃላፊነቱን ትወስዳለች ለምድሬ አለመባረክ አየ እኔ አርሴማን ኢትዮጵያ ውስጥ ስታሰግድ የክብር የጸጋ ብለ ለምንድነው አርሴማ ሰማዕት ሆና ነጭ ሆና አርመናዊ ሆና ኢትዮጵያ ውስጥ የሚሰገድላት ከሆነ የሀገሬ ሰማዕት ተክልዬ ለምንድነው አርመና ሀገር የማይሰገድለት አየ ለምን እስቲ እንትን አርጋ አስበው ላይክ እንደው ሜክ ሴንስ የሚያደርግ ነገር አስበው በርግጥ እኔ ሁለቱንም ሰማዕትነት እኔ አልቀበልም ያው እኔ ተቀበልኩ አልተቀበልኩ ላንተ ማተር ላይ ያደርግ ይችላል ግን ፌር አይደለም ኤቭሪቲንግ እኛ ላይ ነው በርደኑ ያለው በዓላቱኛ ሀገር ብቻ ነው የሚከበሩት ስዕላቱ የጸጋው ያምልኮ ገድላቱ ምናምን እዳው እኛ ላይ ነው ያለው ለምንድነው ግን እኛ ሀገር ያለ እዳ ሌላ ሀገር ማታየው ለምንድነው እኛ ሀገር ያለ የስዕል አምልኮ የስዕል አድኖ ስግደት እናንተ ሌላ ሀገር ላይ በሰፊው ማታየው ኦፍ ኮርስ በማርያም ዙሪያ ላይ የሚደረጉ አይቻለሁ አንዳንድ ዓለማት ላይ እሱን መካድ አልችልም ግን ሰማዕቶች ለሚሏቸው ይሄን ያህል ማሸርገድ የለም ሶ እንደ አንድ ሃይማኖተኛ ብትጠይቀኝ ለሀገሬ አለመባረክ ስዕላቶችን ገድላቶችን ድርሳናትን ጽፋ ሰውን ከወንጌል ያሸሸች ነምበር 1 ቁጥር 1 እሷን ብላለች ራሷን ስትጠራ ቀዳሚ ነኝ ብላለች ቀዳሚዋ
ኦርቶዶክስ ሃይማኖቶች ሶ አሁንም ቢሆን ምድሬ እንድትባረክ እግዚአብሔር የግድ ብቻውን መክበር አለበት when we start trusting in God we'll be blessed በእግዚአብሔር መታመን እግዚአብሔርን ማመን መስገድ እሱን ማምለክ ስንጀምር እንደ ቀሪ ዓለሞች መባረክ እንጀምራለን አይ ካልን ደግሞ ወይ እንደ አረብ ሀገራት ያሉን ማዕድናቶች እናውጣና ነፍሳችንን ሳይሆን ምድራችንን ብቻ እናተርፋለን ይሄን ያለኝ ነገር አመሰግናለሁ እንደምን ኦኬ ለኔ አሁን እንግዲህ እኔ ዳጊ አሜሪካ ነገር ነው የምትኖረው አውቃለሁ እና በጣም ያስቀኛል አሁን እግዚአብሔርን ማመን ስንጀምር እና ሀገራችን ትባረካለች እና በረከት ያጣነው በኦርቶዶክስ የእግዚአብሔርን ባለማምለኳ ነው ኦርቶዶክስ ወይንም ደግሞ ተቀጻይ የሆነ አምልኮ ስላላት ነው ይሄ ፋላሲ በጣም አሳፋሪ ነው ባይዘው አሜሪካ ነገር ይወለ ኔቲቭ አሜሪካኖችን ዋይፕ አውት አድርገው አሁን እግዚአብሔርን ያመልካሉ ነው የምትለው እግዚአብሔርን ያውቃሉ ነው የምትለው ህዝብ ሚሊዮኖችን አጥፍተው ነው ሀገር የነጠቁት what are you talking about